የመድሃን ያለም ያለ አይድል ኦችሎ ሆላቾ ኦማሪ ሳቲ ናቾ የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ ከዛ ኢሚግሬሽን ላይ የውጭ ዜጋ ምናምን የሚለዩበት አለ ያሬዶን ያዩት ነው ዛጋ ቆማለች እኩል ደረስን ማለት ነው what is the purpose of visit sir ትላለች today ሰይ ቀላቀለብኝ ነዳጅና ፍሬና አይምሮይ ወዮ ሁለት እግሯ እንደዚህ እንትን ብላ መኪናዋ የሚሊሊክን ፈረስ መሰለች ቪትሷ ማርያምን ነው ማለት ድንጋዮች ነበሩ ግባ ቀራታ ሪያንተ ጉዳይ አልቅም መጨረሻ የኔ ውድድር ላይ አብርሃም ወልዴ መጥቶ አስቀየመኝ ሄድ እናሪ ነጉማን የዛኛው ፋኖቻችን ነበር ስላል የሰማነው እኔና የሰፈር ልጆች የሰማነው አልበም አለ መስቀል ሰርተስ ምን ነው ማምረት ማርያምን ተጠሩ ኮሽ ጸጥ ብሏል ለዲስ ነው ጋር ኮሽ ሲል ሌባ ምናምን መስሎ ማን ነው ምናምን ብላ ላጥስ ጅቡ እኔ ነኝ ጅብ ፍልካ እንዲያት በኢየሱስ ደስማ ሰላም ጤና አስተልኝ እኛ ዘጠናዎቹ ነን ዛሬ እንግዲህ በጣም በጫውታው በወንዳውንድነቱ በከተማ ልጅነቱ በአሪፍ ከሰው ጋር ባለው ማህበራዊ አኗኗር እምንወደው እምናቀው ማን ይሆናል ብላችሁ ትገምታላችሁ አጥብቁትም የዚህ ቀለም ተቃራኒ ጎንደርኛ በሚለው ሙዚቃው የምናቀው ሚኪ ጎንደሬው ሚኪ ጎንደርኛው ሚኪያስ ከበደ ብዬ ጋሽ ከበደ እንዳይከፉብኝ በአባቱ ስም አጽድቄ ከሱ ጋር ጨዋታ ጀምራለሁ ከኛ ጋር አብራችሁ ቆዩ ሚኪ ወይ ሚኪ ጎንደሬው ነው የሚስማማ ሚኪ ዜጋው ነው የሚስማማ ሚኪ ባሪያው ነው የሚስማማ ሚኪ ብሉ ብላክ ነው የሚስማማ የትኛው ነው እኔን ይወክለኛል ምትሉ ሁሉ እንግዲህ እኔንም ጨምሮ የተለያዩ ጓደኞች ኮንፈርት እንዲሰጣቸው የሚጠሩት ስም ነው የትኛው ጋር አንተ ሁሉም ሰፈር ልጅ በሚባል ደረጃ የሚያቀኝ ሚኪ ባሪያው በሚባለው ነው ብዙ ሰው ጎንደሬው በሚለው ነው የሚጠራኝና ሰፈር አካባቢ ነው ሚኪ ባሪያው ምናምን ቤትም ባሪያው ነው የሚባለው ስለዚህ ለአርት ጀማው ጎንደርኛ ቦሎ ተሰጥቷል ለሰፈር ጀማው ደግሞ ሚኪ ዜጋው ወይ ባሪያው ያስኬዳል እኔ ግን ከሁሉም ማለት ነው እኔ ራሴ ጓደኞች ጋር የምንጠራበት ብሉ ብላክ ሻይን የሚያደርግ ጥቁረቱ ወደ ሌላ ይሄ አልፎ ነው ግን ብቻ ሌላ አይነት ከለር ነው የሚሰማኝ ብቻ ያው የኔ ተቃራኒ ድሮ የምታውቁት አንድ ውስኪ ነበር ነፋዘሩና የሚጠጡት ሁለቱ ትናንሽ ምስል ወይ ደግሞ የውስኪው ሎጎ በቃ እኔና እሱ በሉ ቀይና ጥቁር ፈረስ ነው እንደዚህ አይነት ከለር ገብታ ሁለት ተቃራኒ እንትን መልክ ያለውና ሚኪዬ አሁን ዜጋው መቻል ዜጋው ለምን እንደተባለም የራሱ ምክንያት አለ እኔም ያልኩበት ሌላውም ያለበት ምክንያት አለ በጎንደርኛ ሙዚቃችን እንደዛ ኢትዮጵያኖች ያሉበት ዓለምን ያጥለቀለቀው ሙዚቃ በጊዜው የሰጠ ስም ነው ብሉ ብላክም እንደዛው ባሪያውም ዜጋው እንዴት መጣ ዜጋው የመጣው የሆነ ጊዜ ካርኒቫሎች ምናምን እንሄዳለን ከሰፈር ሄደን ቫይቡን መሹፍ ምናምን ዛም ሄደ እሺ ባንዴ ኮንስተራዎቹ መሹፍ ዛሬ ጤና ማውሬ እናወራ ስንገናኝ እሺ በቃ አልችልም አሁን እንደዚህ ካልሆነ ጨዋታው በቆኖብኝ ነው በቃ ያቀረጥኩ አብሽር እና እንደዛ እኔ ያው የኖርማልኛ ሰፈር በቃ አብረን የምትቀሳቀሰው በጀማ የራስ ጀማ አለ ምናምንና እንደዛ እንትን ስንል የሆነ ሰዓት ላይ ማይክ ምናምን ነገር ሳገኝ ሄጄ ራፕ አረኩኝና የዛን ጊዜ ደግሞ ያው ብራዘር ግጥም እየጻፈ ዱቅ ያደርግ ነበር እና ሊሪክሶች ነበሩ የውጭ ዘፈኖች ምናምን እና እንግሊዘኛ ዘፈን ምናምን ነበር የዛኔ የሰፈር ልጆች ከማላቸው ወጥቼ በእንግሊዘኛ ራፕ አረኩ ማለት ዜጋ ያስብላ ዜጋ ተባለ በቃ ያስብላ ለግሌ ሰሞኑን ሌላ ነው ፈሩካ ሲያገኝ ባይ ኤኒ ሚንስ እንዳልከው ከጀማ ጋር ስትንቀሳቀሱ የሆነ ቦታ ስትገቡ ሌላ ቋንቋ የሚናገር ሰው ሲኖር ከመሃላቸው ምንም ሳትፈራ ሄደ በምን እንደምትግባባ አያቁም ግን የሆነ ጉዳይህን ጨርሰ የሚፈልገው ነገር አርገ
በእንግሊዝኛ ቋንቋ አውርታቸው ምናምን ትመጣለህ ገና ፈላይ ያለ የሰፈር ልጅ ያለ ማለት እንደዛም በቃ እንደውም የሆኑ ፋውሎች ለወርቅ ነበር ማለት ከጀለሶች ጋር እንዲሄድን የማይባል ስድብ ምናን አስብላቸዋለሁ ጀለሶች አረ በማርያም እና የሚገርም ኩርኩም በልተው ሲመጡ በጣም ያለው ሁላችንም እንዝናናለን እንደዚህ በእንትና ያው ፕራንክ አለ ይሁን ወደ ዋናው ጨዋታዬ ከመግባቴ በፊት ካንተ ጋር ዛሬ እንደዚህ ነው ተሸክሜልህ የመጣው ግን አሁን 90ዎቹ ነውና ታሪካችን መነሻው የሚወክለንን ሜዳ ምናምን መነሻ አድርገን ነው የምንጫወተው የምር ጎንደሬው ይህ ሰፈር ልጅ ነው ጎንደር አዎ እኛ የልደታ አይደለም ግን ያው ልጅነቴን ያሳለፍኩት ሙሉ ለሙሉ 24 ላይ 24 ጨፌ ጨጭሆ አካባቢ አሁን ላይ ማለት ወይም ከአሁን መሶብ የሆነው ተቋም የለም ወይም ወሃልማት የነበረው ከሱ ጀርባ የሚገርም ሜዳ ነበረች ነኛ የራሳችን በቃ ከሱ አጠገብ ነኛ ቤት ደስ አይል መባባል የራሳችን ሜዳ ነበርና ከላይ ከድድ ማስጫ ምናምን መተው እዛ ጋር የነበረው ሳር የነበረው ሜዳ ይገርማል በቃ ስፖንጅ ሜዳ ነበር የምትባለው በነገራችን ላይ ኮታቃላ አይደል እኔ በዛ በከቤ ኬክ ቤት በሚያገናኘው በኩል ያ ስታዲየም የተሰራበትን ሜዳ ተጫውቼበታለሁ ስፖርትም ሰርተንበትና እንዳልከው ነው ሜዳው የስፖንጅ የሚገርም ሜዳ በጣም የሚገርም ሜዳ ከሁሉም ደግሞ እዛ ጋር ከጨፌ ከሁሉም እዛ ጋር ትለያለች ወደኛ ቤት አባባ ቄስ ትምህርት ቤት የሚባል ነበር ከኛ ቤት ቀጥሎ ከ24 አብዛኛው ሰው መጥቶ እዛ ነበር የሚማረው አባባ ጋር የኛ ከኛ ቤት አንድ ቤት ነው መሐላችን ያለው ከቄስ ትምህርት ቤቱ ጋር ከዛ ከቄስ ትምህርት ቤቱ ወረድ ስትል ሜዳው ነው ሙሉን በቃ እንደ ኔታ ማለት ነው እንደ ኔታ እሳቸው ጋር የተማርነው አይ ሚኪ እንደዚህ ዞሮ በለጄ ላይ ትገባልኛለህ እኔ እንደ እናቶቻችን እንደዚህ ነጠላ እየቋጨው ሁሉ ላወራ እችላለሁ አባባ ትምህርት ቤት የሚባሉት ሰውዬ ወይ አባታችን ወይ ደግሞ የኔታ የሰፈር አስተማሪ ናቸው ስንቱን በትምህርት ከርክማ ያሳደጉ ናቸው አንተ ደግሞ ለአቅመ ትምህርት ሳደርስ ገብተህ እሳቸው ቤት እሳቸው የሚያስተምሩበት ወንበር ላይ ከሳቸው ጋር እንደ አስተማሪ ተቀመጥ ነበር ይባላል የኛ አረ እንደዛ ያሳፍጡም አባባ ሄድ አዎ ምን መሰለ የነማዘር ቤት ማህበር እንደዛ በማህበር በደርግ ጊዜ ተደራጅተው ነው የተሰጣቸው ቦታውና የማህበሩ ቦታ ነበረች እዛች ላይ የሆነች ስቶር ውስጥ ነው እሳቸው የሚያስተምሩት የሰፈሩ ልጆች የ24 አካባቢ ይመጣሉ እኛ የማህበሩ ደግሞ እንትኖች በነፃ ነው የምንማር አንከፍልም 3 ብር ነው ይከፈላል መሰለኝ እዛን የሆነ ብር እኛ አንከፍልም ለምን የማህበሩ ቦታ ላይ እንትን ስለሚሉ ነው እና እሳቸው የማይከፍሉም እናንተም አትከፍሉ እኛም አንከፍልም ነበር እና እዛ ስንማር ረጅም እንትን ነበራቸው ዱላ ረጅምና እንዲ ቁጭ ብለው ሙሉ ስቶር ውስጥ እንደዚህ ቁጭ ብለው ለሀገር ፈልፈላ ድንጋይ ይደረግና ድንጋይ ሆነ እንጨት ከመጣል ዛሬ አግዳሚ ሆነ ማለት እና እንዲ ምናን አድርጎ ሊጥለም ይፈልጋል አብዙ ተንኮሎች አሉ እንደዚህ ያለ ለምሳሌ ሀግዝ ምናን ይያልክ ካይ ደንዘዝ ያለው ማለት ነው ረጅም ዱላ አለቻቸው አናቱ ላይ ነጠር ያደርጉ ጫፏ ጋር የሆነ ነገር አለው ነቃ ትላለ የሚገርም ኩርኩም ማለት ነው በጣም የዛን ጊዜ ኤአይ የዛን ኤአይ ስለዘር ምናምን አድርጎ ምናምን ያወጣ እዚህ ጋር ልክ ብለው ምናን እንዲያሉ እየሾፉ እና የሆነች ዘነበች ነው ምናምን ትባል ደግሞ አለንጋ ነበረቻቸው በጣም እንትን ኮንክ ካፈላ ይበርድላል በስፋ ነው የምትስተናገደው በጣም ነው ደስ የሚለው እነ ተፈራዶም ሰረቋቸው ነው ዘነበችን ተፈራ የኛ ታል አንድ አመት ምናምን እኩያ ነው በቃ ከኔ ጋር ሃይስኩል ምናምን አብሮኝ የተማረው በጣም የተመታ ፈልፈላ ነበር ሰርቆ ተያዘ ከዛ ዘነበችን ሰርቆ ወንዝ ውስጥ ጥሎት ሁሌ እሱ ነው የሚስተናገድባት ባይታገርም ወንዝ ውስጥ ጥሎት የሆኑ እረኞች አግኝቶ አመጡት ተቃላር ለምሳሌ እሷ እዛ ተጠብቋለች ሰው ቢሆን ሰፈር ነው የሚቀይረው ወይ ቅያስ ይቀይራል ገብቷል እሷ እዛ እየተጠበቀች ሊያረጋው ቢችል ይሄን ነው ገብቷል እሺ ኤሌመንተሪ ጎንደር የት ተማረ ሃይ ስኩል የት ተማረ እስቲ ኤሌመንተሪ አብዮት እዚህ ለሞቴል ጋር ያለው አቦ አረንጓዴ ሚለው ውስጥ በደንብ ከኖኳ አጠገብ ኖኩ የተሰራበት ደግሞ ሜዳችን ነበር በግማን ይሸጡበታል መሰለኝ በክተራ ነገር ነበር ግን በዛኛው በኩል ነው የማቀው በክተራው በዛ ግን በዚህ በኩልም አልፎ ገበያ ምናምን ተሲል እና የሆነ ብዙም እንትን የለውም ሜዳ ነበረው መሃል ላይ መዳብ የሚያቀልጡ ልጆች ነበሩ የጎዳና ልጆች ምናምንና የትምህርት ቤቱ ሜዳ ይያዝብናልኛ ለምን ያለችው ሜዳ ትንሽ ናት ትላልቆች ይዙታል እኛ ወተን እዛ ነበር ምንጮቶ የኔ መተንፈሻ እዛው ወተን ምናምን በቃ ያበደ ሚሞሪ አለኝ እዛ ላይ በኳስ እንደውም ትልቅ ሚሞሪ አለኝ እዛች ሜዳ ላይ አንዳንዴ ነዳጅ ልቀዳ ምናምን ስገባ ይገርመኛል አዎ እዛ ጋር ይወደክበት ሎጬ የገባበት ያገባውበት ረጎ ገብቶብሃል በቀር የሚኪሽው ግድ የለም ብቻ ኳስ ላይ በጣም ታፍ እንደነበርክ ሰምቻለሁ ሃይ ስኩል ገርጂ ለም
እስቲ ከኤሌመንተሪና ከሃይ ስኩል በጣም ቀሽቃዣ ነኝ በጣም ፈጣን ነኝ ይሄ ነገሮች አክቲቪቲ ነበሩ የምትለው ኤሌመንተሪ ወይስ ሃይ ስኩል ኤሌመንተሪ ላይ ምን አይነት ፍሪክ ነበር ምን አይነት ልጅ ነበርኩ መሰል ትንሽ በቃ ነገሮችን ዲስከቨር ለማድረግ በጣም የሚጋጋ በቃ እንዴ ልበል ጀማችንም በቃ ማውን ጀማ ነበር ሹሌ ቀን ሙሉ ስጮት የሚል ጀማ ሹሌ ጋራ ምናምን መውጣት ለመባረር ትንሽ ቀርቶን የጨረሰው ትንሽ ከኛ በፊት የነበሩት ወደ 20 ምናምን ልጅ ተባረረ ሊያስደነግጡ ምናምን ግንኛ በቃ 8ኛ ገባን ከ8 ወዴት ያባሩና ከ8 ይተባረረ 8ም በቃ ጋራ እዚ አሁን ቤተ መንግስት ምናምን የሚሰራበት አለ አይደል ከሾላን ስታልፈው እዛው ወጣ ማለት እንደቀለ አጋመን በልተ ዋኝተ ፈታ ብለ ተመጣለ እና ሃይ ስኩል ላይ ደግሞ ሞር ረጋ ማለት ያው ሃይ ስኩል ገርጂለም እዛ ስንማር ትንሽ ነገሮች ላይ ኩል የመሆን ነገር ትፈልጋለች ጩጮ ሆነ ግን በቃ መዳም ከለሞቴል 24 ድረስ በቡራ መጣል እንደዚህ አሁን 5 ወይ 10 እንሆንና 5 ተከፋፍለ ከዛ ታስጠልና አንዱ ሩቅ ይወረውራል ከዛ ያሸነፈው ቲም በሸክም እዛኛው ድንጋይ ድረስ ይሄዳል እንደዛ ያደረገ ሰፈር ድረስ ሰፈር ስንደርስ 11 ሰዓት 9 ሰዓት ተለቀ በነገራችን ላይ ሚክሾ አሁን ያወራው ከትምህርት ቤት ወደ ቤት የምትሄዱበት ጌም አሜሪካን ኤምባሲ ስለ ዲሞክራሲ ያሬድ ሹመቴ ያሸነፈበት ዋይት ሃውስን እንዲጎበኝ ወይ ደግሞ አሜሪካን ሀገር ሄዶ ጉብኝት እንዲያደርግና የተወሰኑ ዶላሮች እንዲሸለም እንደማሸነፊያ ጌም ያቀርበው ይኸው እንግዲህ እኛ የተጫወትንበት እናንተም ከትምህርት ቤት ወደ ቤት የሄዳችሁበት የጌምን አይነት ነው ለምን አትጎረባበጥም እዛ ድረስ የመሸከም መብትን ራስህ ተነጋግረሃል ጉልበተኛ ነኝ ጡንቻለኝ አጭበኝ ረጅም ነኝ ለምንና ዲሞክራሲ የሚለውን ኮንሰፕት ከኢትዮጵያ ልጆች ከኛ ተቀርቶ ቀርጾት አሜሪካን ኤምባሲ ውስጥ ወይ ደግሞ በዳኞች ያሸነፈው ይገርም አንዳንዴ እይታ ይገርመኛል እኔ በጣም ከምንም ነገር በቃ ወደ ቤት እንደዛው ነስቲድ ያለው ደስታ ነገራችን በቃ ፌር ነው ደስ ይላል ያሬድ ሹመቴ እንግዲህ ከአገርህ ከራስህ ሶርስ ወስደህ ነገሮችን እንግዲህ በዚህ መልኩ ያየህበትን ነገር እናከብራለን ክብረት ይስጥልን ያሬድ ሹመቴ እንደው ሚኪ የመጨረሻ ሩቅ አገር እንደተሰደድክ ከፍቶ ለጎረቤት ለሰፈር ሰው ተናግረ ረጅም አገር ተሰደድኩ ብለህ የጠፋህበት አገር የት ነው ተናገረው እነጋሽ ከቤን የሚቀርብ እንላለን አይደለም እኔ አይደለም እኮ አሁን የብራዘር ታሪክ ተነገረሽ ሄድ ታሪክ ሙጭ እኔ እንተ ሳይሆን በስራ ምናን ዋሻራ ድረስ ምናን ሄደና እሱ አይደለም ዳትሰን ሰፈር ድረስ የተሰደደው ማለት ዳትሰን ሰፈር ጠፍተን እንትን እኮ ነው ለቤት ተናግረ ምናን አይደለም እኮ ሚኪ አሁን ወደ ብራዘር ብለህ እንደዚህ ወሰርከው አሁን እናውራው ገብቷል አይደለማ አይ እንትን ነው ያንተ ኬንያ ዳትሰን ሰፈር ነው አይደለም ይኸውልህ ጩጮ ሆነ አሁን እንዳሁኑ ጊዜ አይደለም ቲቪ ምንም የለም መታየው ነገር ታላቅ የሚነግርን ነገር ነው አይምሮ ውስጥ የምትስለው በመናበ በመሳል ነውና የኔ ታላቅ አዲስ ነው እዚህ ሰፈር 24 የተወለደው ከዛ እኔ ነኝ የተወለድኩት ከዛ ምን አይነት የታላቆቻችን ድሮ ሰፈር ይያለን ዳትሰን ሰፈር ነበሩ እዚህ ወደ ሰሜን ሆቴል ጀርባ አካባቢ ታላላቆቻችን እንዳለ የተወለዱት ኦኬ የመጀመሪያ እንማዘር ከ8 ቤተሰብ 6 ሰው እዛ ነው የተወለደው ሁለታችን ነው የተወለድነው እዚህ ስለዚህ ለዳትሰን ሰፈር ይነገረናል በቃ ሁሌ ለኔ የሚነገረኛል ምናምናና በቃ አንዳንዴ እንትን ተላለ ከዛ በቃ ጠፍታ በዚህም በዛም ምናም ብዬ እዛገኛለሁ ዳትሰን ሰፈር ጩጮኝ ማለት እዛ በቃ በምንም አቆራርጬ በባስም በምንም አርጌ ላጥላሉ ከዛ እዛ ፋዘር ምናን ይሰማል ምናን እንኳን ይላል በቃ እንደጋሚ ከዛ ወደዚህ እንትን እዛም ደግሞ ዘመድ አለን እዛ አክቹአሊ ከዛ ቤት ስንወጣ ዘመድ ነው የገባበት እዛ ከዛ እነሱ ጋር ነው የሚሄደው ቀጥ ብዬ ስለዚህ የተነገረን ነገር በቃ እንግዲህ መጨረሻ የምትጠፋበት ረጅሙ አገርህ ያሰፈር ነው ማለት ነው አይ በዛ ምክንያት የሰፈር ልጆች ስላጫወቱ ሚኪ አሁን እንግዲህ የሰፈር ነገር አነሳን የኔታን ወይ አባባ ትምህርት ቤትን አነሳን ኤሌመንተሪና ሃይ ስኩልን አነሳን በዚህ ድክድክ አለ ወደ መሃል ሜዳ ልንመጣ ነው ያው ገባም ወጣም ያ ምን ጫወተው ወደ መሃል ሜዳ ስንመጣ ሚኪ አርቱን የቱ ጋር ጀመረው የቱ ጋር ነው ማለት ወደ አርቱ ኢንቮልቭ ለማድረግ ስሜቱ ድክድኩ የቱ ጋር መጣ መጀመሪያ እኛ እቤት ታላላቆቼ በጣም በቃ የመጨረሻ ሙዲያጆች ናቸው ስፔሻሊ ሁለቱ የኔ ታላቆቼ ኢሚዲየት ታላቆቼ የሆነ ዘፈን በቲቪ ከታየ በቃ ሙድ የሚያዝ ነው በዛ ዘፈን እንትን ማለት ነው የቀየሩ በቋንቋ የቀየሩ የሆነ የተሰማ ዘፈን እንትን ማለት ምናና በእነሱ ተጽዕኖ ውስጥ ስላደኩኝ በቃ እነሱ ነው የምትሆነው
ስለዚህ ቤት ውስጥ ነው የተጀመረው ቤት ውስጥ ነው በቃ ቤት ውስጥ ከዛ ሰፈርም እንደዚህ ሜዳ ምናምን ወተን እነሱን ያዘፍኗቸው ነበር ከዛ እኔ አዲስ የባንድ አባል ተገኘ ተባለ የኪነት ከዛ በቃ ሜዳ ምናምን እዚያ ያልኩ ስፖንጅ ሜዳ ላይ እናስደምማለን ማለት ነው ግን ያ ስፖንጅ ሜዳ ግን ለዳንስ አይመችም ለዳንስ አይመችም በቃ ዘፍኑ ነው በጣም ደስ ይላል ግን እስቲ እንደው ሚኪዬ ለመጀመሪያ ጊዜ አሁን እንግዲህ ታላላቅ ወንድሞች ቤተሰብ እንጥራ እስቲ ከጋሽ ከቤ ጀምረን እስቲ ቤተሰቡን እንጥራ እስቲ እሺ ከበደ ቶላ እሺ ከበደ ቶላ የመጀመሪያ ልጅ ሂሩት ከበደ ከዛ መሰረት ከበደ ከዛ ዓለም ከበደ ብርሃኑ ከበደ ዳንኤል አቢቲ ወንደሰን አዲስ እኔ ደስ ይላል ከዛ እንዴ ወሰን ሰው ጣይቱ አይሉ ማዘራችን ጣይቱ እንደው ቢረሳ ጣይቱ እንዴ ወሰን ሰው ጋሽ ከቤ ገዝፈው እኮ አይ ያው ብዙ ጊዜ የሚጠራውን ከስም ቀጥሎ እሱ ስለሆነ እውነት ነው እንደዛ ነው ገርም እናት ነው ያለች እማዬ እንግዲህ ጣይቱ ጋሽ ከቤ ባላችሁበት እድሜና ጤና ያው በዚህ ባሪያ ስም ይድረሳችሁ ብያለሁ እንደው አሁን ስለ መስፈን ስለ መደነስ ምናምን ኢንተርቴይንመንት ውስጥ ከቤተሰብ ጋር ምናምን ተጀመረ ለመጀመሪያ ጊዜ ማይክ ውስጥ ድምጽህን ያስገባው መቼ ነው ቦሌ መድኃኒዓለም ጩጮኝ ሰንበት ትምህርት ቤት አረሰው መቼም ድምጽን የሰማሁበት ሰንበት ትምህርት ቤት የ16 ጾም ክረምት ላይ አይደል ከዛ ለማስቀደስ ትመጣ ሰንበት ትምህርት ቤት ፕሮግራም አለ ሁሌ ካስታወስኩ ጮነ በቃ የሆነ የመንፈሳዊ ፕሮግራሞች ማለት ነው እኮ ያዕቆብ ያልክበት ነው በቃ አሬ የሌለ ግን በቃ እኔ ምንም አልመሰለኝም ነው የምልህ ሰፈር እኔ ወሬው ሰፈር ደርሷል እኔ ሳልደርስ አስቡ የሰንበት ትምህርት ቤት ጥያቄው ሌላ እንትን እኮ ነው የተጠየቀው ጥያቄ የሆነ ቀላል ጥያቄ ሲጠየቅ ሁሉም እጁን ይወጣል እኔ በቃ እኔ ዱቅ ብዬ ማይኳን ነው ማያት ጎልደን ማይክ ናት ጎልደን እጀቷ ጥቁር ነው ከላይ ጎልደን ጥጥት ያለች ማይክ ናት ትዞራለች እንደዚህ ሹፋሉ ከዛ ነሳ ከባድ ጥያቄ የማርያም አያት ነው ምናምን ማን ነው ስሟ ሴት እኮ ነው ጥያቄ ሲባል እጂን ሁሉም ማንም መጣ ማይኩ አዩት እንደዚህ በደም ያዕቆብ አልኩ በቃ ተነፈረ ከዛ እኔ ድምጼን ነው የምሰማው ማለት በዛው ኦፍ ኮርስ ገርሞኝ ምናምን በቃ ምናምን ያልኩ ይስቃሉ ምናምን ምንም አያገባኝ ሰፈር ስመጣ ደርሷል እቤት ደርሶ አተ ብራዘር የማርያም ያዕቆብ ትላላ ብሏል እሱ ቢሞራ ያረሰ ይሄ በጣም ደስ ይላል ገብቷል እኔ እኮ ተሮጬ የመጣሁት እኮ ድምጼን ሰሞት ልነግረው እኮ ተሰምቶልሃል ሰምቷል እሺ ከባድ ድግስ ነው ታውቃለህ ለዳረሰው አይ እኔ በጣም ለመሰለህ ሰሰልልህ ሰሰማው ማለት ነው ለብቻዬ መጀመሪያ ሳኩተኝ ማለት ነው እኔ በማርያም እኔ እስካሁን ነው ማለት ምንም በቃ ይገርም ያ ሞመንት በጣም ነው ማስታውሰውና ደስ የሚለኝ በቃ ድምጼን መጀመሪያ ጊዜ ማይክ የሰማሁበት ጊዜ ይገርም እንግዲህ አሁን ያለንበት ቦታ ላይ ሆነን እንደው ለትዝታ ጠላ በጋበዝ ምን ይመስላል በደስታ የኔ ጌታ እሰይ አመት ያድርሰን ምርጥቃ እንደው ይሄን ጠላ ፉት ብለናል አረ ግድ የለህም አንድ ትንሽ አወርደው እንቅልፍ እኮ ለአርጋቲ ነው የሚሆንብኝ ጠላ ለአርጋቲ ደስ ይላል ግን ገራሚ ጠላ ነው ዋው እንዴ ያበደ እንዴ ጠላን ካነሳን ማለት ነው ሰፈር ድግስ ላይ ነው ምናምን አምሽተ በመኪና እንግዲህ ያመሸህበትና ያዋልክበትን አንተ ነው የምታውቀው በመኪና ትልቁን በር ከፍተ ገብተ ምንድነው የተፈጠረው ዛሬ ነገሩ ይነገራል እንዴ የሆኑ እኮ የፋውንቴን ታሪክ እንግዲህ ቀድመን ነው የምናውቀው እንዴ እንግዲህ ለመጀመሪያ ጊዜ አንተ ሴንትራል ሎክ መኪና ላይ ነው እንደ ግቢው ያለው የተፈጠረው ነገር ምንድነው የቧንቧ ፋውንቴን ይታየቃል እንዴ
ስወድ አውራ እኔ እሱም ብቻ ጠይቀው ነው የተባልኩት እኔ በጣም የሚያሳፍረኝ ታሪኬ ነው ግን ያው ሰው ይማርበታል ያው አንድ ሁለት ብዬ ነው ዛኔ አሁን ቅምቀማ አንደኛ ሁለት ይኸውልሽ ቅምቀማ የምጠላበት በእንደዚህ አይነት ብዙ ገጠመኞች አሉ ችግር የለም አንተ አቅጠና አጠጣም እንዴ የሆነ ሰርግ ምናምን ነበር ብቻ ከዛ ደግሞ የሆነ ኮንሰርት ነበር እዛም ሄደን ምናምን ከዛ ኮንሰርት ስንወርድ መኪኔ የኋለኛው መስታወት ፍሬንድ ሞቀኝ ብሎ ከፍቶት ይወርዳል ማለት ነው ይወርድና እኔ ስልኬ ባትሪ ይሏል የዛኔ አይፎን ስልክ ብርቅ ነው አይፎን ነበረችኝ ከዛ መኪና ውስጥ ቁጭ አድርጌ እንዳልበላ ኮንሰርት ምናምን ብዬ ጃኬት ምናምን ነበረ ብቻ በቃ አሪፍ ቃ ነበር መኪና ውስጥ በዛ ሰዓት ለኔ ቫልዩ ማለት ኮንሰርት ገብቼ ደበረኝ ምናምን ከዛ ወጥቼ ልክ ሳይው መኪናው ያለ መስታወት ክፍት ስመለስ ወደ መኪናዬ ሳይ በጣም ተናድጄ ስልኬን ነው ካንዳንድ ቼክ አድርጌ የለም ተበልቻለሁ ወይኔ ጃኬቴን ቼክ ላድርግ የወሰደው ጀብሎ ካርቶኑ ዱቅ ብሎልኛል ማስቲካ እንኳን ምን አለ አስቀምጦ ቤት አትሊስት ያኘክ ካርቶን የጫማ እንትን ካርቶን ዱቅ አድርጎ በቃ በጣስኩኝ ትንሽ በዛም ደንፉ ምናን አንድ ሁለት ታልኩ ሰፈር ከፍ ነው የሚለው ከፍ ብዬ ከዛ ሁሌም ገባበት መታጠፊያ ሁሌም ሄደው መንገር ነው እቺ እንደዚህ እንዳይለኛ እንደ ታክሲ ሹፌሮች ምናምን የሚነዱት አነዳድ የለም ነዳጅ ሰጥታ አርጎ ፍሬም ምናምን ይዙት ቀላቀለብኝ ነዳጅና ፍሬን አይምሮይ እግሬም ቲምበርላንድ ነበር ያደረኩት ፍሬን ረግጣለሁ ስል ድጋሚ ነዳጅ አልሰጠውም ወዮ የጋሽ ከበደ በር እንዲ ተበረገደ አላል አምባሳደሩ መጣ አለ ራሱ በሩ ሰማ ተከፈላልኩ እንደዚህ እንደ ባህር ይሄዳለሁ የብራዘር ታክሲ ቆማለች እሱ ደግሞ እየየውን አልችልም እንደምን ሞደቀኝ ጨረስኩት ማሪው ይሁሉ አንድ ግቢ ውስጥ ገብተም እንደዚህ በቃ ቢሆንሽ በማይክሮ ሰከንድ ውስጥ የተፈጠረ ነገር ነው ነገር ስለ በብራዘር ምን እንዲጨርስ ሳረጋው ቧምቦን ከነቆጣሪው እንደዚህ ከዛ በሁለት እግሯ እንደዚህ እንትን ብላ መኪናዋ የሚኒሊክን ፈረስ መሰለች ቪትሷ ማርያምን ነው ማለት ድንጋዮች ነበሩ ገባ ይቀራታ ድንጋይ ላይ እንደዚህ ቆማ የፍለፊቱ እግር እንደዚህ አልፎ ሆዱ ቆያ ይዟት ቆመች ቪትሷ ከዛ የሆነ ጽዳል አጥራችን የድሮ እሱ ላይ ፋዘር ከቻላ ብለ ከፍተ ገባ አለ ምን ላድርግ በቃ እንደ በሩን ልንዘጋው ስንል እንደዚህ ብሏል ይሄ እንትኑ የብረት በር እንደዚህ ከዛ እሱ እንትን ስላል እንደዚህ ብሏል እንደምንም አድርገን ደቀስኩ ጧት ላይ ብንንስል ትዛል በህልሜ ቦነ እያልኩ ወደ መኪኔ ዝም ብለህ ገብተሃል በቃ እንዲ እንዳለ በሩ ገባው ተኛው ጧት ላይ ብድቅ ስል በህልሜ ቦነ እያልኩ ብራዘር በቃ ሙድ ያዘብኝ እንደ ሚኒሊክ ፈረስ አቁማት ገባ ቪትሷን ምናምን እያለ ቧምቦ ተሰብሮ ምናምን በቃ በክሪክ ምናምን ይወጣችሁ መኪናዋና በጣም መጠጥ በቃ የሚያስጠላ ነገር መሆኑን ያዩት በሱ በጣም ልክ ያለው ነገር አንተ ጉዳይ አልቅም ስልክ ተበለው በያስባ ያገር ኪሳራ በነጋታው የጸጸት ማአት ስልክ ነው ቢዛኔ ብርቅ ነው ስልክ አሁን መኪና ማሰራል አሮንቷ መብራቷ ምናምን የሌለው ነው እንዴት ታስበዋል መጀመሪያ እንዴ አረ በጣም ከባድ ጊዜ ይሁን ባክ እንኳን አለፈ አሁን ላይ በቃ እኔ አንደኛ ጨብሲ ምናምን እንደዚህ አይነት ብዙ ትራሞች አሉብኝ የቅምቀም ወጣለህ በቃ ማለት እንደዚህ ነገር ሲደራረብህ ሰው ጠጥታ የፈለገ ነገር ቢሆን ደና ነገር እንደማታረግ ታቋል በጣም ማለት ጠጥታ 50-50 ነው 50% አክሲደንት ምንም በጣም የሚያስጠላ ነገር ሊያጋጥም ይችላል ለአንዳንድ ሰው አይሆንም ልክ ነው ወደ ቤት በሰላም ልገባ ትችላለህ 100% በነጋታው ቀን ይበላሻል እንግዲህ ጋሽ ከቤን በር እንደዚህ በርገድ አድርገው ገባ በያጅ አምጥቶ ፋዘር ምናምን ሲያሰረው ጧት ያስባል ወርክሾፕ መስሎ ግቢ ማለት ባንጉቲ ማለት ስልክ ተበልታል በጣም የሚያሳፍረው የሚያስጠላቀን መኪናው እንደዚህ ሆኗል የሰው መኪና ነው ጋሽ ከቤ ምን አይነት ሰው ነው እንግዲህ ግቢው እንደዚህ በልጁ እንደዚህ ሆኖበት ያን ቀን አይደለም ጋሽ ከቤን እስቲ ግለጽልኝ ፋዘር የድሮ የዳትሰን ሰፈር ፍንዳታ ነው ያው የተወለደው ክፍለ ሀገር ቢሆንም ግን ያደገው እዚህ ነው 4 ኪሎ ነው ያደገው ወደ ሪበከንቱ ከዛ ዳትሰን ሰፈር አካባቢ ምናምን በጣም ስፖርተኛ ነበረ በጣም ልጆቹ በቃ አንድ ቀን መጥቶ ነው ያቀም ግን በጣም ነው መንፈረው ቀና ብለን ማን ነው ነበር እኔ ነኝ ትንሽ በቃ እኔ ነኝ ያስቸገርኩት እንጂ ሌሎቹን ሁሉም በስነ ስርዓት ነው በቃ እንትን ያለውና የሚገርም አባት ነው ያው በሰዓቱ መርካቶ ሚሊተሪ ተራ አንደኛ ሰፊ ነበር ፒያሳ ምናምን በቃ በደርግ ጊዜ ምናምን የጀነራል ሚስቶች ምናምን እሱ ጋር ነበር ልብስ የሚያሰፉ በጣም መኒ ሜክ ያደርግ ነበር ግን መኒ ሜክ እንዳደረገው አላቀበጠንም
በቃ እንደ በጋዴ ሰፈር ሲያደርግ አንተም ታደርጋለህ ምናምን በቃ ኖርማል የሚገርም ኤቲክስ ነው የሚገርም ምንም ነገር እኔ አሁን ላይ አንደኛ በጣም የምወድበት አባቴን አንደኛው ምክንያት ሐስል እንዳደርግ በራሴ መንገድ ነገሮችን እንትን እንድል ያለኝ ማለት ምንም ነገር ማንንም ምንም እንደማያደርግልኝ ያወቅኩት ከፋዘር በጣም እኮ ነው የሚገርም እያወራኸኝ ያንተን ተፈጥሮ አሁን ያለህን አክቲቪቲ ሳይ የጋሽ ከቤ የጣይቱ እርሶንም አረሳንም ጋሽ ከቤን እዚህ ጋር ብናወራም የርሶም አለ የምር አሁን እንደዚህ ጋሽ ከቤ አንተ ውስጥ የከተቱት ነገር ይሄን ያመጣው በኮሮና እንግዲህ ብርና ወይ ደግሞ የሆነ መንቀሳቀሻና አንተ እየተጠባበቃችሁ ይመስል ነበር በኮሮና እንጨት ፈቅፍቀ ያንን ጊዜ ያንን ነገር በመፈልሰፍ ጀመርክ ያ መንገድ እንዴት ነበር ኮሮና በቃ ልክ ሊገባ አካባቢ እኛ በሙዚቃ አሪፍ እንትን ያንበት ሰዓት ነበር በዛ ሰዓት ኢትዮጵያ የሚለው ዘፈን ወጥቶ ነበር ሌባ ነው የሚለው ወጥቶ ምናምን ከሳንቾ ጋር ሰራ ነው ምናምን አሪፍ አውሮፓ ምናምን ደርሰን የመጣንበት ጊዜ ነበርና እኔ ማልኩጀኔ የራሴ ኢትዮጵያ ማንነ ደሜ የኔ ሌባ ነው የቁመናሽማ ይጠራላው ስሚኛው አዎ ሌባ ነው ማንም ችሎ ያልፈው ይስባል በጣም ኢነርጂ ነበረኝ የሙዚቃ ኢነርጂ ምናምን ከዛ ኮሮና ገባ ክለቦች ተዘጉ የሚሰራው ዘፈን ሁሉ ስለ ኮቪድ ሆነ እንዴት ልስራ ነው ገባ አሪፍ በቃ የሆነ መንገድ ብለህ ያሰብክበት ጊዜ ነው ከዛ ከዋይፍ ጋር ደግሞ አብረን ነበርና አብረን ብዙ ጊዜ ቆየን በጓደኝነት ከዛ በቃ ወደ ትዳር ገባን ማለት ነው ገባን ሽማግሌ ላኩኝ ከዛ አብረን መኖር ጀመርን ያው ጩጬ ከቻለ ከዛ ያው ለጊዜ ኮቪድ ውስጥ በቃ ኮቪድ ውስጥ ነበር እሷም ነፍሰ ጡር የሆነችው ምናምንና በፊት ከሙዚቃ ውጪ ከሷ ጋር እቃ ምናምን በተበተንል ነበር የፋሽኑ ላይ እንሰራ ነበር ከዛ ተዘጋ ወደ ውጭ መሄድ ምናምን አችልም ከዛ ልጅም እየመጣ ነው እዚህ ጋር ትደነግጣለህ ገባ ልጅን እንዴት ነው ማሳድገው እንዴት ነው ስራ የሚሰራው ምናምን ይያል ሁሉም ሰው ይጨነቅ ነበር አክቹአሊ የዛን ጊዜ እኔ ታላቅ አለ ዳንኤል ከበደ ይባላል በጣም መጨረሻ ወርኮሊክ የሆነ ሰው ለምሳሌ እዚህ ጋር የሆነ ስራ እየሰራ ቢያገኘ ይቀማል ይሰራ ቀማኛ በቃ ቀምቶ እሱ ይሰራል በቃ ጀስት አሁን ለምሳሌ ግቢ ውስጥ የሆነ አጥር ወይ የሆነ ነገር እየሰራ ነው ለበ በቃ ወይ የሆነ ስፖርት መስሪያም ሊሆን ይችላል ዲጋፕ መስሪያ እየሰራ ያገኘ አታ እንደዚህ ነው የሚሰራው ምናምን ብሎ ቀምቶ ይሰራል ፐርፌክሽኑም እንዳለ አችሎም ሲጀመር ስራ ማንንም አይችልም ትልቅ ጸጋ ከዛ ከዋይፍ ጋር ይዛኔ የምንኖረው እኛ እና ማዘር ቤት ነበር 6 ወር ሆነን ኖረናል ዋይፍ በጣም ያራዳለች ነው ማለት በዛ ሰዓት እሷ ማረግ ትችላለች ምንም ነገር ግን የኔን ፍላጎት ብላ መታ እኛ ቤት ነው ቁጭ ያለችውና ከዛ ቤት በቃ አሁንማ እዚህ ከሞልድ ለምን ቤት መከራየት አለብን ምናምን ብላ ተስተደ እኔ ሰፈር ኮምፎርት ዞኔ ነው መውጣት አልፈልግም ከሰፈር ያው ያለው ነገር ታቋል የሰፈር አድናቂ ብቻ አይደለም የሰፈር አፍቃሪም ነህ አዎ ሰፈር ዞላ አካባቢ በጣም ጸዴ ስፓት ነው አሁንም ለቦሌም ቅርብ ነው በእግር ወክ አድርገህ ቦሌ መድኃኒዓለም ሄደህ ምናምን ስራን ምናምን ማለት ትችላለህና ከዛ አኳያ ከሰፈር መውጣት አልፈልግም ነበር እሷ በቃ እንደዚህ ያው ፋሚሊ የሚያርሱዋት ምናምን ስለሚመጡ ቤት መከራየት አለብን ምናምን አለች እሺ ምናምን ብዬ በቃ ሳልፈልግ ተከራየን ከዛ የቤት ዕቃ ለካስ ያስፈልጋል የቤት ዕቃው ረስታው ነው ቤት መከራየት ብቻ ያስፈልጋል በቃ ማለት እሷ ለካ የሆነ ምናምን ብላ እንግዛ ያለች ይዘን ትሄዳለች ማለት ነው በጣም ውድ ነው ፈርኒቸር ጽድት ያለ ቦታ ስንሄድ ብራዘርን ስነግረው ምናምን እሰራለሁ አለ ዳንኤል ማለት ነው እሰራለሁ አረ ምናምን በቃ ፒስ ምናምን ብዬ በነጋታው ከላዳ ላይ ጣውላ ምናምን ያወርዳል ገዝቶ መጥቶ የኮቪድ ረፍት አየር መንገድ ነበር የሚሰራው የሌላ ላይ ሰማ ሰራው ሶፋውን ታምናል ሰራው ለራሱ ከዛ የሚገርም ሶፋ ሰራ ከዛ ሁለተኛ ለኛ ተሰራ ናይስ አልጋ ምናምን ለጉጆ መውጫ የምር ከዛ እሱ ሶፋ ምናምን አልጋ ምናምን አስገባል ማለት ነው ቤት አስገብተን ጠያቂ ከችላል አልጋው ሲያምር ምናምን እንዴ ማይኮኮን ይሰራው እንዴ ምናምን አረ እንደዚህ ስራለና ዋይፍ እዛው ቀብድ ትቀበላለች እኔ ወርክሾፕ ገባ ብራዘር ወደ ስራ ገባ እኔ ዛኔ ወደ መርካቶ ጎጃም በረንዳ በክተራ የሚባል ሰፈር ታውቃለህ ራስምሩ ታውቃለህ ሜዳ አረተው ረበደም ሜዳዬ ነው እዛም እዛ ገባው ማለት ነው ሜዳ ስለኛ ሜዳዬ ነው አረም ያባቴ አካባቢ ነው አይደል ራስምሩ ታወቀው እዛ ኢንዱስትሪ ሆኗል ጥቃቅና አነስተኛ እዛ ገባው ፍሬንድ ነበርኝ ሳሚ የሚባል እዛ የሚሰራ ይዞኝ ገባ በቃ እዛ መስራት ጀመርኩ ማለት እና ያ ስፓርክ ወይ ያመነሻ ነው ይሄኛው
እንደው ሚኪ አሁን ከአፍ ላይ ማለት ሁሉ ነገር ማለት ጫዋታ እየሆነልኝ ማለት ምኑን ከምኑ ላድርገው አሁን ዋይፊን አነሳ እግዚአብሔር ይመስገን አሁን ይሄኛው ኑሮን የነገርከኝ ሞርኒንግ ስታር ፎቅ ላይ ካይሬን ነጉ ጋር ገብታችሁ ምን ልገዙ ነው ውድ ሆኖባችሁ ትታችሁ መታችሁ እዛው ፎቅ ላይ ተቀምጣችሁ ልብህ ምን ነግሮ ነው ሄደ ገዝተ 100 ብር ቲፕ የሰጠኸው ለማንስ ነው የ100 ብር ቲፕ አይደለም ስንት ነው ቲፕ ገዝተ ቲፕ ሰጣ ጋይ እንትን ነው ልንገዛ ሄድን እቃ ምናምን አሪፍ ቤት ነበር በዛኛ ቦላሊ ፋሽን እኛ ገና እዛ እንትን ስንል በቃ አሪፍ ቤት እሱ ነው ቦላሊ ፋሽን ነው ልገዙ ይላችሁ የሆኑ ቦላሊ ፋሽን አሁን ቦላሊ ፈርኒቸር የሆነው ማለት አንድ ፉትልበ እየጠጣ ብዙ ነገር ነው የምናወራው ቦላሊ ፈርኒቸር ከመሆኑ በፊት ቦላሊ ፋሽን ትንሽ የቤት ነበረች እዛኔ እሺ አሪፍ እቃ ነበረና ልንገዛ ሄደን ካያሬድ ጋር ገብተን ምናምን ያወራን አንዳንዴ በቃ ሴቶች ነገሮች ላይ በጣም ዲቴል ነው እያንዳንዱ ወሬ እኛ ደግሞ በቃ ምን አንቺ ልሽጫ እንደወጣሹ ምናምን ነገር ብዬ እኔ መናገር ያሬድ የሚሆን ነገር አልቀነስም ብላን እኮ ነው ተናደን ባክ ምናምን ተወለን ወጣን ከዛ ቆይዮን በቃ መድኃኒዓለም እንደው ይሁን ሲለው ባክ ልግዘው ምናምን ነገር ቤት ተመልሼ ምናምን እዚህ ቤት ምናምን በቃ አንጮ ምናምን ስል መልበሻ ክፍል ውስጥ የሆነ ሰው እያለቀሰ ምን እሺ ነው ምናምን ነገር ብዬ ብርግድ ሳደርገው አንተ እንደዚህ ትረኛለህ ምናምን ራሴ ጥየው ተረጋጊ ምናምን በምሳ ጋብዝሽ ምናምን ብዬ ስልኳን ተቀብዬ ወደ ስልኬ ደውሎ ይኸው ዛሬ ሁለት ጩጬ እዛ ደቅ ብላለች ቤት አላጨበጨብክ ቦታ ደስ ሲል ፊልም እናርገው እንዴ አረባከ የምር ስማ ብቻ ቲፑ ምሳ ሆነ ቅድም ደግሞ እያወራኸኝ ጀርመን ሄደን ምናምን ደግሞ አልከኝ ያ ጉዞ በኢትዮጵያ ጉዞ ካይሬድ ነጉ ጋር ምናምን ሚስተር ቶላ ሲባል ቶላን ፍለጋ ይዞራችሁት በምን ምክንያት ነው ምን ተፈጥሮ ስዊዘርላንድ ነው ምናምን የሆነ እንትን ነበር ትራንዚት ከዛ ያሬ ሌላ ቦታ ነው የሚሄደው ሌላ ቦታ ነው የሚሄደው እሺ የኔ ፍላይት የመጨረሻ ሰው ነው ላስት ኮል ተብሎ ሚስተር ቶላ ይባላል ማለት ነው ማን ነው ደግሞ ሚስተር ቶላ ሲባል ማን ነው ምናምን ከዛ ተዛለኝ ባያት ስሙ ነው በቃ የኔ መሆኑ ነው ኦኬ በቃ መጨረሻ በሩጫ ምናምን ደረስኩ ጌቱ ላይ ማለት ነው ቶላን ግን ፈልጋቸዋል ኢትዮጵያ ማለት አንድ 3-4 ተጠርተውኛ ዱቅ ብለናል በስማ አይገርም የራስን ጉድ ደግሞ ሴትዮ አጠራሯም ሌላ ነው ገባ እስቲ በእግዚአብሔር በማርያም ያ በቃ ቶላ ነው ግን የሚለው ተው ሌላ አክሰንት ሌላ አክሰንት ነው ልክ ነህ የእንትናን አልሰማ በማርያም ያሬድ ነው ያወራየንን እኔ ላወራየሽ እሺ ይውጣ እሱ ሳሳለህ አራራለህ እንትን ኖርዌይ ስንሄድ ከፕሮሞተሩ የስዊድን ነው ከስዊድን የተሰጠን ቪዛ የስዊድን ኖርዌይ ያለ ፕሮሞተር ጋር ቅድመ እንዲያዘጋጅ አረጋውና ፕሌን ቲኬቱን እሱ ሊያስቆርጠው ማለት ነው እኛ አርጎ በስዊድን ቪዛ ኖርዌይ የማይደረግ ነገር ማለት ነው አንተ ናያለ አገር አለ ሌላ አገር ስትሄድ ማለት ነው በጣም ኖርዌይ ልክ እዛ ኢሚግሬሽን ላይ የውጭ ዜጋ ምናን የሚለዩበት አለ ያሬዶን ያዩት ነው እዛ ጋር ቆማለች እኩል ደረስን ማለት ነው what is the purpose of visit sir ትላለች today ጋሼ አይ ነው አንድ ትምህርት ቤት የተማረው እኔም እንደዛው ንገራት እንጂ ሚኪ ምንድነው የምትለኝ አዎ አጨቅጭቅኝ በአማርኛ ደስ ይላል በቃ አለቀስኩ ነው ማለት አስረዳቸው ይለኛል በምን ላስረዳቸው እኔም የመንግስትን የተማረው ከባድ ነው እኔም የመንግስት ነኝ አጨቅጭቅኝ በአማርኛ ፈረንጅ ብለናል እኮኛ ካረሰው በጣም ደስ የሚለው አዝገው ለቀቁ ነው የሱም መልስ አናዳት ነው መሰለኝ ጉድ ያለው በቃ
ቶ ባለበት ይመች ሰባ እኛ ማንራራ ፈለሱም ዘረገፈ ነው አዎ እኔ ራሴ ያለኝ ማለት ጸባይ ካለው ነው እንጂ ዝምምለት ብዙ አለ እኔ ጋር ወይ መድኃኒዓለም እናንተ ሰፈር መግቢያ ዞላ ሬስቶራንት አለ ከዞላ ሆቴል እዚህ ዞላ ሆቴል ጫጩና እንትን ጋር ማለት የኛ ጨፌ በቃ ኮሩሱ አው የአካዳሚ ፊት ለፊት እሱ ኤሪያ ብዙ ቦሌ ይመስላል እሱ ሰፈር 24 አይመስለውምና 24 ቦሌ አይደለም ልትወስዱት ነው ለብቻችሁ እንዴት ቦሌም አይደለም ሰው 24 ሲባል የሚያስበው ጌቶ ምናምን ነው ቦሌ አይመስለውም ቦሌ ይመስላል ሰው ኦኬ አሁን ይመጣና ኢምፔሪያል ወደዚህ ዞላ አካባቢ ምናምን ቦሌ ያለ ምናምን ይመስላል በጣም አሁን ግን ዞላ የሚለውን ስም ከተነሳ አይቀር ወደ በኋላ ከምናመጣው ኦሎምፒያ አድማስ ኮሌጅ ጀርባ ይሁን ዞላ ከሚባል ሰው ጋር ቤት ተከራይተህ ኖረሃል እንዴት ነበር ያናነው ዞላ ዴተሙ ካሜራማን ነው ያው በቃ ኑሮ ለማሸነፍኛ ማታረገ ታገሬ ወጥቼ ስመለስ አጣዋት እንዴ የዛኔ ቢኒባና የሚባል አቀናባሪ ነበር እሱን መጣበታለን እሱ ጋር እኮ ነው እሱ ሰፈር እዛ ይሄ አሁን አዲሱ መንገድ የተሰራበት ኮሎ ሰፈር ኡራኤል የሚያወጣው መንገድ የለም ፒኮክ እዛ ሰፈር እኮ ነው እዛ ሰፈር ስቱዲዮ እንትን ይላል ኪንግስተን ይዞኝ ሄደው የዛኔ ጎንደርኛ ነው ጥቼ ጎንደርኛ በጣም የተሰማ እኔ ግን ሰፈር ነበርኩ ቢሆንስ ሰፈር ነው ዱቅ ብዬ ሙሉ ምናምን ከዛ ኪንግስተን ደወለልኝ ስልኬን አፈላልቆ ምናምን እሱ ገርጂ ነው ሰፈሩ ደወለልኝ ሚኪ ምናምን ወይ ምናምን እንደዚህ ፈልጌሽ ነበር ምናምን እንደዚህ እስቲ ከዛ ለምንድነው ማሰራው ሌላ ስራ ምናምን አይ ሰፈር ምናምን እስቲ ስቱዲዮች ሊድ ምናምን ብሎ ላስተዋውቅ ብሎ ይዞኝ ሄደ ደንበል ማለት ኪንጎ ያራዳ ልጅ ወይ አበጣ እሱ ለብቻው ሌላ ታሪክ የሚወራል በጣም ምርጥዬ ይዞኝ ሄደ ኪንጎ ይዞኝ ሄደ ቢኒባና ጋር አስተዋውቅ ቢኒባና ጋር በቃ ቢኒባና ደግሞ ከአየር ጤና ምናምን ነበር ስቱዲዮ ደንበል መጥቶ ቀለመላምር ነው የሐረር ልጅ ነው ከተማው ምናምን በቃ ጀስት እንትን ይያለ ነበርና በቃ ማይኮ ካንሰራለ ምናምን ድሮ ካስታወስክ ስቱዲዮ ነው የምደቅሰው ምናምን ይታወቃል ስቱዲዮ ዞ በቃ ከቤት ማን ሄድም ስቱዲዮ ዞ ልክ ብለን ምናምን እዛ ቤተኛ ሁሉ ሆነ ማለት ነው አንዳንዴ ከዛ አንዳንዴ ምን አደረግን እዛ የሚሰሩ ዘፈኖችን ክሊፕ ለምን አንሰራ ማለት ጀመረ ዞላ ደግሞ ዞ እንደዛ የመጣች ካሜራማን ከዛ እዛ ጀርባ ተከራየን ቤት ማለት ነው እዛው ከስቱዲዮ ጀርባ ተከራይተን ክሊፖች እንስራ ምናምን በቃ በተበት ይያለን ሚገርም ላይፍ አሳለፈን ብቻ እዛ እንደዛ አሪፍ ታዩ ቢኒባና የሌለን እግዚአብሔር ትልሻቸው እኔ ማለት የስቱዲዮ በርፊዎችንም ስለተወጋ የስቱዲዮ ሐሰልንም ስለማቀው እንደው በትንሽ ተጠንቅቀንለትም ግን ብዙ አንተ ተከትለው ቢመጡ ወዳጆች እንዳሉ ታውቃለህ የራስ ፋኖች አሉ ሞዴል ነህ ሚኪ ጎንደርኛን ተከትለው ሙዚቃ ውስጥ ይገባሉ በቃ ሞዴልንም ያሪድ ነጉንም ኤቭሪዌር በቃ ማለት ሁሉንም አንተ ኤቭሪዌር አልኩኝ ኤቭሪባዲ ለማለት ነው ልክ እንደ ቱዴይ ነው የተጠቀምኩት ቱዴይ ነው ሰማና ስለዚህ እንደው መማማሪያም እንዲሆን ትንሽ ያንን መንገድ አልፎ ነው ሚኪ ጎንደርኛ እዚህ ጋር የመጣው እንድንል ትንሽ እንድታጫውተኝ ይፈልጋለሁ ቢኒባና ጋር እንዳልኩሽ ብዙ ዘፋኝ ይመጣ ነበርና እኛ እዛው እንደ ነዋሪ ሆነን ማለት እንትና ነበር አሹ ወረተኛ ታቋል አሜሪካን የገባው አሹ ነበር ሙሌ ሶሶ ምናምን ይመጣ እነ ሙሌ ካሙዙ ጋር ምናቸው እኛ ጋር ይመጣሉ ምናምንና እኛ በቃ ቋሚ ቢኒ ጋር እና ስቱዲዮ ዘፈን እየሰራ ሰው ምናምን ማታ እየተሰራ አንተ መተኛት አትችልም ለምን ሰው ሲወጣ ጠብቀን እንደቅሰው ከዛ ውጪ ላይ እንሂድ ሊነጋም ይችላል ሊነጋም ጋር ተበቃ 10 ሰዓት ላይ ምናምን አችልም አለው እኮ ላይክ ሳሎን ነገር አለው በሳሎን ውስጥ አልፈ ነው ስቱዲዮ ምናምንና ሳሎን ጋር ፍራሽ አለ እዛ ጋር በቃ ጥግን ይዘት ደቅሳል ሰው እንዲሰማ ስለፈለኩ ነው እንጂ እኔም እኮ የኖርኩት ነው ታቋለህ ፈርስቱ አንድ አይነት አትሞስፌር አለ ያለ እና እንደዛ ባለበት ሰዓት በቃ ውጪ ዱቅ ትላለ ማለት የፒኮክ ጅብ ለካ ሰፈር ውስጥ ይገባል እንዴ የፒኮክ ያገር ጅብ ነው ያለው አው ጫካ ስለሆነ ልክ ነው ድሮ በጣም ነፍ ጅብ ነው ከዛ በሩ ደግሞ ቆርቆሮ ነገር ነው አይዘጋም ምናምን ማለት ከዛ ዱቅ ብለን እንደዚህ ዞላም ያቶብስ ተራሊስ ናት ያው በቃ ዱርዬ ቫይባላት መስሚያ ድፍን ነገር ከዛ አብረን ዱቅ ብለን የሆነ ድምጽ በሩ ቃቃቃቃቃ ምናምን ነገር አለ ከዛ ኮት አረለ የለም ምንም ከዛ ግቢው ጋር የተደፋ ጠጠር አለ እንደዚህ ጠጠሩ ኮሽ ጸጥ ብሏል ለዲት ነው ኮሽ ሲል ማን ነው ምና እኔ ልክ እሱን ድምጽ ሰማ አይምሮ ውስጥ ጅብ የሚለው ነገር መጥቷል ዞላ ደግሞ አባንንም የከተማ ልጅ ና ፒኮክን አባንነው ሌባ ምናምን መስሎ ማን ነው ምናምን ብላ ላጥስ ጅቡ እኔ ነኝ ጅብ ፍልካ እንዲያት ኢየሱስን በኢየሱስ ዞላዬ
የኔ በረሮ አራዞላ አቺ ልጅ ካላለ ፔንቴነት ወጣ በኢየሱስም እያለ እንደ መንፈስ እንደዚህ ይላል ማለት ነው እኔ እኮ ኮሽ የሚሉን ሰማ በቃ ጅብ ይሆናል ብዬ ድንጋይ ልክ ሳነሳ አንተ ነቀና አራዳ ቀናስን በኢየሱስ እያለ እንደዚህ ይሄዳል ልጁ ከፍለ ወደ ቤት እኮ ይዟል ሸሚዙ የሆነ ቆርቆሮ ቤት ነበር እንዲመታው ድንጋዩን እንደዚህ ወርሬ ተከትየው ጅብ ደግሞ በጣም ደንባራ ነው ማይመጡ ኢየሱስም ደስ ይላል አረነፍ ታሪክ ነው ያለው ለካ ኩኩሻ ነበር አስባ በጣም ቢኒዋና ስቱዲዮ አዝናኝ ታይም ነው በስማ ስማ ከትንሳኤ ጎበና ጋር እኔም በኢየሱስ ስም ትዝታለኝ ከኔ ትዝታ ግን ይበልጣል ይሄኛው ትዝታ ታውቃለህ አረ ዞላ አዝናኝ አለ ዞላ በጣም ነው ደስ የሚለው እስቲ እንደው አሁን የስቱዲዮ ነገር ካነሳን ሚኪሾ ኮላቦ ከሰው ጋር በጥምረት የሰራው የራስ ሙዚቃዎች ምን ያህል አሉ እኔና የሰፈር ልጆች የሰማነው አልበም አለኝ እሺ ከሱ አልበም ላይ አንድ ሁለት ስራ እንመቻች የሚል ምናምን የተወሰነ ሄዷል ከዛ ውጪ ጎንደርኛ ምናምን አረ ብዙ ነው ነይን መቻች ቆንጆንታ ከፍቅር ማማላ ነይን መቻች ቁመናዋ ናትሷ ቀልብን ሰራቂ ዋጫዋታዋ ናትሷ የቀኔን አድማቂ ሲቃበቱ ባገርኛ እስቲጨፍሩ ጎንደርኛ በደንብ ግን ስቴጅ ላይ ለሰው ዋው እዚህ ድረስ ምላሽ አለው ወይ ደግሞ የሆነ መንገዶች ያስቆሰቆሰ አገር የሚያሳየ ሳቢ የሚመዘስክበት የትኛው ዘፈን ነው ኢትዮጵያ ይገባዋል አሪፍ ነው እሱ በደንብ እንትን ብሎ ይገባዋል ቪዲዮም ደግሞ የእውነት ማለት ነው አሁንም አንተንም ባንተ ስም በዘጠናዎቹ ስም አንተንም ያሬድንም ማመስገን ፈልጋለሁ የምር ኢትዮጵያ ይሸታል ቪዲዮ ውስጥ ለውስጥ ሄዳችሁበት መንገድ ሲኒማቶግራፊ ያያችሁበት መንገድና በጣም ደስ ይላል በጣም የሚጋባ ነገር አለውና ምላሽ ባይኖረው በጣም እናደር ነበር አዎ የሚገርምሽ እሱ ዘፈን እሱ ቪዲዮ የኖር ነው ማለት 97 98 ካስታውስ ከአዲስ አበባ ላይ የነበረው ነገር የዛን ጊዜ ያው እኛም የገፈቱ የተወሰነ ፐርሰንት ቀምሰናል እንደ ተማሪ እንደ የዛን ጊዜ እንደነበሩት ብዙ ጊዜ እንደዚህ አይነት ኮሽታ ላይ እኮ የሚጎደው ካስታውስ ከ17 14 13 ምናምን ያለን ገባሽ እውነት ነው በቃ ቅስር ሳር ላይ ምናምን የሚሆነው ማለት ነው የዛን ጊዜ በጣም ብዙ እንትን ደርሶብናል ያው ትምህርት ቤት በተነሳ ረብሻ ከባድ ድብደባ ምናምን ደርሶብናልና ያንን የሬንጀሩን ትራማ ነበር ጭንቅላታችን ውስጥ ገባሽ የዛሬ ኢትዮጵያ ደግሞ የተለቀቀበት የዛሬ ስንት አመት የዛን ጊዜ የነበረው ሙድ ወደ ይቅርታ ወደ ፍቅር ነበርና ከዛ ሬንጀር ጋር ያለውን ነገር ሰላም የሆነ ማለት እነሱም የኛ አካል እንደሆኑ ፌደራል ፖሊስ አባላት ያንን ነገር እንትን ለማለት ያው ዳይሬክተሩ እኔ ያስበው አይደለም እንደዛ ሲሰራው ገረመኝ እንትና ጆን ይባላል እንደዛ አስቦ ልጁን ምናምን ያስከቶ ሲሰራው እኔ ሚሞሪው አለኝ ያ ነገር ያ እንደዚህ መፋጠጡ አለ ሚሞሪ ውስጥና ከዛ አቋያ ብሌንድ አድርጓል ያው እግዚአብሔር ይመስገን አሪፍ ነው በጣም አሪፍ ነገር ነው ወደ ቪዲዮ መጣለሁ በ97 በ98 በጥቁረት ቁንጥጫ ቀምሳ በጥቁረቴ በእውነት ሰምቻለሁ ይሄ ማለት ብሉ ብላክ ምንለው ጥቁረት እንደ እንትን ተቆጥሮ ትንሽ ማለት አሏሽም በጥቁረቴ ነጣላው ነበር ልጅ ይያለው ምናምን ለምን የሆነ ቦታ ሄደ ምንም ሳታረግ ጥቁሩ ክፉ ነው ደምኛ የዋ ነገር ነው ደግሞ ይሆናል እኮ ደባብ ጥቁር ሰው የትም ቦታ ሄድ ሌባ ነው አሁን ከኔ ጋር አንድ ሰው እሺ ቶ እኔ አሁን ትንሽ ሰውም ስለሚያቀኝ የሆነ ሰው ከሆነ ሰው ጋር ተጣልቶ ሌባ ካለው ጥቁር ይመታል ይታመናል ወይ በቃ በማይሆን የተረገመ ነው ምናምን ተብሎ ይታሰባል ብዙ ነገር ነው እንደው አሁን ላይ ግን በጣም ፕራውድ ማድረግበት ነገር ቢኖር ጥቁረቴ ነው ለሚስቴ ተወዷለች ሚስቴ ከወደደችው ደግሞ እኔ የማይመጣራት መብት የለኝም ምን ትፈልጋለህ በቃ አንተ አይደለም እኔ ገልብጬ ላጫውታ ቀይ ሰውስ ፈሪ ፋራ ማለት ደፋር ነኝ አራዳ ነኝ ያልኩ አይደል የዋህ ምናምን በቃ የዋህ ምንም በቃ ማለት ብዙ ተንከሲስ ያለው ቀይ ሰው ነገር ብዙ ነገር ሰደልኩ ይቅርታ አዙረህ ለኔ ማርያምን ፌደራሎቹ እንደንተን ብለው ትምህርት ቤት እንዳለ ተማሪውን ይዞት ዋናቸው መጣ ጥቁሩ ተነስ ወደ ስንት ተማሪ ይኳል ምን ጥቁሩ ምንድነው አይ ነው ጥቁሩ ተነስ ተባለ በቃ ራሴን እስከ ስት ነው የተመጣው በጣም ይገርማል አሁን ነው የሚኪ ማለት ነው
እንደው በመልክ አወራን ስለ ኢትዮጵያ አወራን ስለ ሙዚቆቻችን አወራን ደስ ይላል ደግሞ ገብቷል ደስ ይላል ይሄ ጆርኒ ማለት አንተ እንደውም ስም ብዙ ነው መሆን ያለበት ብዙ ነው በጣም ብዙ ነው ገብቷል እንግዲህ ከዴታናሽ ወንድም ጋር ከሳሚ ጋር ተግባራን ተምራቸዋል ምህንድስና ተምራል አሁን ሚኪን እንደው ማን ይሙት መንገድ ቀያሽ ነበር ለብዙ አርቲስቶች መግቢያና መውጫ ሰርቷል ቢባል ማን ያምናል አሁን አንዳንድ አርቲስቶች ከሽንዲ የመጡ አርቲስቶች እኛ መንገድ ባንሰራ ትላል እንዴት ነው ሽንዲ ማለት ከቡሬ ወደ ወገዳድ ስትሄድ መሃል ላይ ወደ ውስጥ ወደ ቤኒሻንጉል ምናምን ስትሄድ መሃል ላይ አለ ከቡሬ ወደ ወለጋ የሚሄድ መንገድ አለ ወደ ውስጥ ወደ ወገዳድ ወደ ቤኒሻንጉል የሚሄድ ደግሞ ወደ መርኪርሻ ምናምን ከዛኛ ከዛ ከወገዳድ ተነስተን በሽንዲ አድርገን ወደ ቲሊሊ ምናምን ቲሊሊ ከባድ ቲሊሊ ኦሬ ምራብ ጎጃም ነው አዎ እኮ ቲሊሊ መሸንቲ ዱርቤቴ ምናምን የሚባለው አካባቢ ነው ቲሊሊ አለ አይደል አዎ ከቲሊሊ ወደ ውስጥ ነው የምገቢው ኦኬ ወደ ግራ ከቲሊሊ ወደ ግራ የሚሄደው መንገድ ማርያም እኛ ነን ፕላኒንግ ነው የምንሰራው ኮንስትራክሽን አለ ነገር እንደዚህ አቆመው ምናምን ነው ይባላል ኮንስትራክሽን አይደለም የኛ ለጨረታ የሚቀርበውን የቦታውን አቀማም ቶፖግራፊክ ማፕ ነበር የምንሰራው ሙያው ስሙ ነው እንጂ ማላቀው እና በእግርሽ ነው የምትሄደው መኪና ምናምን የማይገባበት ቦታ ነው መንገድ ልሰራ ነው የምትሄደው ካምፕ እንትንን ይዘ እንደ አሁን ሃይኪንግ ምናምን ተብሎ ሰው ይፍታታበታል እኛ ስንት እኔ አንድ ሃይኪንግ ነው እንጂ አንድ ቀን ሃይኪንግ ይጃላክ ይሄ ራሱ እጄ ጨርሻለሁ ድር እንዴ ያስባል በዚህ በሹፌር ተቀናለ ሹፌር ያመጣና አሁን ማረሰው ከባዱ ሳይት የነበረው እንትን ዋሸራ ማርያም ይባል አርብ ገበያ ጋር ነው ምናምን ይጥልና ዞሮ 6 ኪሎ ሜትር ጻክ ግንብ ኪዳነ ምህረት ይጠብቃል አንተ በዚህ እየሰራ ምናምን 15 ቀን 20 ቀን ይፈጅባል እዛ ትወጣለህ ማለት ነው በዛው ለመንገድ ሱቅ የለም ምን የለም 500 ብር ይዘህ ገብተህ 400 ብር ይዘህ ትወጣት ይችላል እንቁላል ምናምን በገዛ ከገባ ደግሞ መንገድ ሊሰራልን ነው ብሎ ስለሚያስብ ሰው እዛ አያስገዛም ቻፕ እንከባከባል የገጠር ሰው በጣም እዛ አካባቢ ያለ ሰው በጣም እንደ ፍየል የትም የገጠር ሰው በሆነ ጉዳይ የሱን ጉዳይ ይዘህ ከገባ አልባሽ አጉራሽ ቤቱን በር ከፍቶ ምናምን እንጣፊ ምናምን የሚገርም ነው የምር ኢትዮጵያ እንደዛ ናት እንትኑላ እኔ ማረሰው እንደ ቦምብ ድንች እየተጣለብን በልተናል እንደ ቦምብ እንዲዱቅ ብለን እኛን እንደዚህ ከመሐንዲሶቹ መጡ ምናምን ተባለ የሆነ መንደር ጋር ስንደርስ እንዳለ ገባውን ሰው የዛ ሰፈር ሰው ሳሉናን ይዞት ከዛ ተደረገልን ምናምን ቡሌ እየበላ ከዚህ ጋር ድንች የተቀቀለ ደጋ ነው ድንች ያመርታሉ እየላጡ ድንቹን ጩፍ ያረ እንዲየበላ ዱብ ይደረግባል ቦምብ አስባ ድንች ይተወረወረ የድንች ሜዳ የትኛው ከየትኛው እየተላጠኮ ነው አው ገባ መላጡ እጅ ይዛላ አው ገባሻ እየላጡ ነው ቶሎ ይብሉት ምናምን ይገርማል እኔ በጣም ያሳቀኝ ነው የሰማሁት እንክብካቤ ማለት ነው እንግዲህ እስካን ጋራጅ እኔም ጋራጅ አካባቢ ዋና እኔም ዋኝቻለሁ እናንተም ቅርብ ነው ከሰፈር ልጆች ጋር ልትዋኝ ሄደ ፈሩካ ገጭቷል ፈሩካ አይደለም ያው ዲያስፖራ ፈሩካ በለው ዲያስፖራ ያ ግጭት ምን ፈጠረ ምን አይነት ካሳ ነበረው ልጅነ ፈልፈላ ነኝ እኔ ዛኔ ሁለተኛ ክፍል ተማሪ ነኝ ኦፍ ኮርስ እንዲ ዋና ኢምፔሪያል ጋር ነው እና ይኸውልሽ እኛ ሰፈር ምናምን ታላላቆቹ ታናናሾቹን እንዳትመጡ ብለው ሄዳሉ ኦኬ አለቀው የኛ ብራዘር ዳንኤል ሄደ ከጀለሶቹ ጋር ከዛ እሱን ተደብቀው ደግሞ የኔ ታላቆቹ ሁለቱ አርቦሽ ናቸው በጣም ፍሬንድ ናቸው ሴሉን እንተመለሽ ማለት አርቦሽ በቃ በጣም ጀለስ ናቸው አርቦሽ ራሱ እኮ በስማ ጀለስ ከዛ ሁለቱ እኔን ተመለስ ይያሉኝ ይሄዳሉ ማለት ከዛ እኔ ኳላቸው ነው እየተከተልቀስ ይያልኩ ከዛ ልክ ኢምፔሪያል ጋር ከዚህ ከኦክስፋም ወርደ ከመገናኛ ወርደ አሁን የተሰራው መንገድ አለ አው በደም በሱ ጋር እንዲወርደ እነሱ በአደባባዩ ጋር እንዲልታጠፉ ነው ወደ ገርጂ ድንጋይ ወረውሩብኛል ተመለስ ምናን ይያል እኔ ከዛ በኢምፔሪያል በዚህኛው አጥራላ በኢምፔሪያልና በኢማድ ገስቶስ ማላለች ቀጭን በእንደዚህ ልቆርጣቸው ነው ያሰብኩት እንዲህ ስለ ስገባ ታውሳለሁ ሰባንን የካቲት 12 ነው እንዴ አረሚኪየተው ማረብን መልሰይ ምናምን ነው እኔ ደግሞ የሰማው በዚህ ግጭት እንኳን ዳንቅልን እንኳን የዛሬው ሚኪ ያገኘ ነው ግን ወደ ጫዋታው ሳመጣ እነዛ ዲያስፖራዎች አንተን እስክታገግም ድረስ በቃ በግ ምናምን አይደለም ቸኮሌት እና ኬክ ምናምን የመጨረሻው ማረሰው አይስክሪም ከሂልቤልት
ጠይቆኝ መጥተው ከዛ ሄልቤል ተወስደውኝ አይስክሪም ገዙልኝ አይስክሪም ግድንግር ነው ማለት ነው 24 ውስጥ የሁለተኛ ክፍል ተማሪ አይስክሪም ይዞ እንዴት ቤት ይደርሳል በጣም ቀልድ ውጫ አይደለም እንዴ በጣም ከባድ በእንጩ ነው ያለው አዛ ስታልፊ በቃ የሚገርም ቾር የሚገርም በቃ ምናናስ ልጮ ምናናልፍ ፔስቶ የሚባል ሰፈር አለኛ ሰፈር እሱ ጋር ፔስቶ ልጆች ደግሞ አይሰሙም እነሱን በሚገርም ቾራ ምልጫቸው ምናና ቤት ይስምና ቢስገባ ሲስተር አምልጣ መለጠህ እኮ ተቀዳ ቀባል አረጋችሁ ባይስክሪም ማን ይደራደራል ይሄ የለም 24 ገብታ አቅም የዛኔ የገባ እንኳን አስገባ ተሻለኝ ብታይ እንዴት ነው የማይሻለው መኪናው እንዴ ተሽሎኛል ሂዱ ምናምን አረቅጥም ነበር እኮ ወር ምናምን በስነ ስርዓት ትግራይ ረቅጥም ነበር አይስክሪሙ ላለመነጠቅ አንተ በስማ በቃ ጸዶ ትሩጭ በርጋ ደርሽ አንኳኩቼ ስከፍት ሲስተር አይስክሪም ይጂ ዋና ታደስ ለሷ ነው ታደስ ለጨዋታ ትልቅ ክብር ይመለስ እናም ለባህሪም ማለት ነው አሁን እንደው ሳላነሳው ማላልፈው ወንድማችን መኪናም ተወስዶበት ትንሽ ችግር ተፈጥሮ በቡና ጠጡ ብዙ ሐሳብ አምጥታችሁ ለወንድማችን ሁላችንም እንድንረባረብ መልእክተኞቹ ምክንያቶቹ እናንተ ናችሁ ያው ፈጣሪ ነው በእኛ ገጠመኝ ነው እኛ ዛጋ ቆምን ስለነበረ ፈጣሪ በእኛ ውስጥ እንዲያልፍ አደረገው እንጂ እኛ ምንም ጥሩነት ኖሮን ምናን አይደለም ካነሳው አይቀር እንደዚህ አይነት ነገር እኔ አሁን በጣም እያመመኛል የሆነ ጉዳይ አለና ይሄን አንሳለኝና ወደዛኛው እንገባ የአሌክስ ጉዳይ በጣም እግዚአብሔር ይመስገን ምን ያህል ደጋግ ኢትዮጵያን እንዳሉ ደጋግ ማህበረሰብ እንዳለ እዚህ ሀገር ውስጥ የውሃ ሰው ከማረብ ውስጥ እንደዛኔ ቡና ጠጡ ላይ መጣ 1000 ብር ከፍላን ስትሄድ ረጅም አመት ታስሮ ወጣ ፍሬንድ አለን ያይ ይባላል እሱ መጥቶ በጣም ብዙ አመት ታስሮ ወጥቶ ማለት ልጁ ራሱ በራሱ ስራ ምናምን ተናላለም በተበተም ላይ ምናምን ግን መጥቶ የቱ ጋር ነው ምናምን ብሎ ከፍሎ ሲሄድ ምናምን ስታይ ማን ቡና አልጠጣም የዛኔ አክቹአሊ ዝም ብሎ ትንሽ ሰው ነው የጠጣው በቶ ዝም ብሎ 1000 ብር እየሰጠ በጣም እንኳን ተደኩሮ እዛ አስፋልቱ ላይ ተነግጣለ ምን አይነት ማህበረሰብ እንዳለ በጣም የሚገርም ነገር ያየውበት ማን ነበር ካንተ ጋብሮ ማን ያዟል ነው ዋናው በጣም መመስገን ያለበት ማን ያዟል በጣም የሚገርም ልጅ ነው አሁን ወንድማችን ምን ሁኔታ ላይ ነው ያለው አሁን ውጭ ሀገር እየታከመ ነው ያለው አሪፍ ፕሮግረስ ላይ ነው ያለው እግዚአብሔር ይመስገን በእግሩ ይመጣል ብለን ተስፋ እናደርጋለን ከእግዚአብሔር ጋር ለመቀበልኛም ዝግጁ ነን መድኃኒዓለም እንግዲህ ይሄን ይስማ እናንተም የለፋችሁበትን ህዝቡም የተረባረበበት ነገር እንዳልባከነ እንግዲህ እሱ ማድረግ ስለማይሳን ህዝቡ ነው ህዝቡ በጣም ከፈጣሪ በታች ህዝቡ የሚገርም ህዝብ ነው ማርያምን ነው ማለት አሪፍ ያዝናል ታውቃለህ በቃ ይሄ ደስ የሚል ነገር ስለሆነ ነው አሁን ቅድም ካፌ ነጠቁት በጣም የሚያሳስበኝ ነገር አለ ብለህ ታውራይ ነበር ሜዳ ነው ይሄው ተንፍሰው አሁን ምን አለ መሰለሽ ሙዚቃ አሁን በሰዓት የሚሰሩ ሂፕ ሆፕ አርቲስቶች የሂፕ ሆፕ ባለሙያዎች በጣም ነገሮችን ራቅ አድርገው ማሰብ አለባቸው ብዬ አስባለሁ ዛሬ ላይ ሰው የሚሰማውን ዘፈን ነው ማኒፌስት የሚያደርገው እኛ ልጅ ሆነን እነ 50 ሴንትን እየሰማን አድገን ጌት ሪች ኦር ዳይ ትራይን ብለው በቃ ስለ ሀስል ምናምን እየሰማን አድገን ዛሬ ላይ በቃ ማለት ከስራ ውጪ ምንም ነገር እንዳናስብ ሀስል ማድረግ ግዴታ እንደሆነ ትንሽ ጊዜ በፊት አሁን ላይ ግዴታ ማን መጻል ልጅ ጠይቃ ያውቃል ከባ ስራ መስራት እንዳለበት ምናምን የዛን ጊዜ እነ 50 ሴንት ሰምተን የዛሬ 4-5 አመት ስራ ውስጥ ገባን ማለት ሀስል ማድረግ እንዳለብን ምናምን አስበን ማለት ነው አሁን ላይ ኢትዮጵያ ውስጥ እየተለቀቁ ያሉ ዘፈኖች ሂፓፖች ምናምን ከሰማ ፍለጠው ቁረጠው ነው በቃ ድሮ ሙሉ ማለት ነው ፍለጠው ቁረጠው እንደዚህ አድርገው ምናምንና ቲኔጁ ወደ አክሽን ሄዳል ገባሽ አይደል ወደ አክሽን ቅምቀማ ቤት ፍለጠው ቁረጠው እየሰማ ብረት ሳሊዛ ልንቀሳቀስም ብለ የዘፈንክ እየሰማ የሚሰማም ልጅ ብረት ይዞ ነው የሚንቀሳቀሰው እና ዛሬ ላይ መሰማት ልናስብ እንችላለን ዛሬ ላይ አዲስ ነገር ሊሆን ይችላል ወገውት ብለ መስፈን ገባ ነገ ግን ወይ በጣም ጸጸት ነው በጣም ነው የሚደብረው እና ከዚህ አኳያ ምን ሰራው ነገር እያሰብን እንስራ አፈን በማር በሚባል ያዝና ይሄ በጣም ፔንፉል ስለሆነ ማለት ነው እኔ ማውራት ፈልጋለሁ ክቡራን ተመልካቾቻችን የምር የዘጠናዎቹ ተመልካቾች ሙዚቃ የትም ዓለም ላይ ኢትዮጵያ ውስጥም ትልቅ ኃይል እንዳለው ብዙ ነገር እንደሚያስተላልፍ ሁላችንም እናውቃለን ምናልባት ማይመስለንም ካለ ግን ትልቅ ኃይል አለው ለመስበክ ማለት ነው ስለዚህ ሌላ ኢትዮጵያ የለንም ሌላ አገር የለንም ስለዚህ መጪ ትውልድ አለ የሚረከበን ትውልድ አለ ታች ያለው ትውልድ አለ ስለዚህ ያ ቅብብሎሹ እንደመጣው እንዲሄድ ባካችሁ ሌላ መሸሸጊያ ሌላ ማረፊያ ሌላ መኖሪያ እንዳለን አርጋችሁ ያ አንድ ሳምንት ዝና የሆነ ቦታ የማዋያ ነገር እያሰባችሁ እንዲህ አይነት ልቅ የሆነ
መጨረሻው ምን እንደሚያመጣ ሳናቀው ሙዚቃ ወይ ደግሞ ሶሻል ነገሮች ላይ መጥፎ ነገሮችን ወይ ያረባ ነገርን ባለማስተላለፍ ብቻ እየተባበርን አገራችን እናቆይ ይላል ይሄ የዘጠናዎቹ ትልቅ መልእክት ነው ሚኪ የምር ትልቅ ነገር ነው ያነሳው እና እዚህ ጋር ማንንም ከማንም አይበልጥም ማንንም ከማንም ማያንስ ሁላችንም ከዝም የተሻለ ላይፍ ታይም ይኖረን አይኖረን አናቅ ከዚህ በኋላ በዚህ ደቂቃ ውስጥ ምን እንደሚፈጠር አናቅ እዚህ ጋር እኔም ቫንዳ ምን እኔን ቻክሮኒስ ይያሉ መስፈን በቃ ፋሽን ነው ለምን ሆይ አባ ራሳችን ነው የሚጎዳ ማንንም ማለት ካርማ አለ በካርማ ማመን አለ እዚህ ጋር ዛሬ ሊመስለን ይችላል እውነት ነው ነገ ብዙ ዋጋ ያስከፍላል አይ ነው ገባሽ ፋይል ነው ነገ ልጅ ምናምን ቤተሰብ ዘመድ ምናምን ነገር ሰው ማኒፌስት ያደርጋል ማለት ማርያምን ነው ማለት ማኒፌስት ያደርጋል በቃ እየሰማ ሰዓት ወደ ማድረግ ይሄዳል ያኮ እንደዛ ብሎ የዘፈነው በቃ የቤት ልጅ እኮ ይሆናል ገባሻ ዝም ብሎ ግጥሙ እንዲመታል ቤት እንዲመታለት ይሆናል ገባ እዛው መኝታ ቤት ውስጥ ይሆናል ያለው ሰው ማኒፌስት ያደርጋል በቃ በጣም ነው የሚያስጠላው በጣም እንደው እዚህ ሂፕ ሆፕ ነገር ውስጥ ከገባ አሁን ላላ እናርገው ለሰው መልእክቱን ነግረን ነው ይለ ይሄ እንደ ታሪክ ሆኖ እየከፈቱ ሲያዩት ሁሉ የሚሰሙት ነው እኛ መልእክታችንን አስተላልፈናል ብሪቲሽ ካውንስል ያዘጋጀው ዋፒ የሚባል ዝግጅት ነበር ከባድ እንኳን ሳክልኝ ከዛ ስሜት እንኳን ወጣ ከባድ ሚሞሪ እስቲ የዋፒ ኢቨንት እንዴት ነበር ያንተ ተሳትፎ ምን ነበር ያንተ ተርኒንግ ፖይንት እዛ ጋር ምን መጣ የዛን ጊዜ እኔ ሰርቬይንግ ነበር መማረው ሰርቬይንግ የተማርኩ ስቱዲዮዎች ምናን በቃ የለም እንደሆነ አይደለም የለም ስቱዲዮ አንድ ስቱዲዮ የመታፈሪያ ስቱዲዮ መብራት ይላል ተብሎ ትሄዳለ ምናን እሱ ኢኩዊፕመንት ምናን ባለች በቴፕም በዮኒስ ኪቦርድ በኮምፒውተር ምናን አድርገው ይቀዳል ምናምን በዛ ደግሞ የስቱዲዮ ታይም ደግሞ መክፈል አለበት ምናምን የዛን ጊዜ ኬት ይመጣል የለም ምናምንና ዋፒ ውድድር ብሪቲሽ ካውንስል ጆኒ ራጋ ነበር አይካናቸው የዛን አመት አዘጋጁ ከዛ ሲያዘጋጁ ሁሉ ነገር የሚያማክሩት ጆኒ ነው ጆኒ ደግሞ አሮን ዲጂ አሮን ነገሮች እንዲጨርስ ምናምን ተናለውና ዲጂ አሮን ደግሞ እኛ አስፈር ተከራይተው ነበር 24 እኔ ደግሞ በቃ ለሙዚቃ ቅርብ የሆነ ሰው ፍሬንድ በቃ ፍላጎት አለ 24 ውስጥ ያው ሞጫ መንገር ነው የምፈልገው ገባ ለምን የለም እንደናንተ ሰፈር እንደመርካቶ እንደምን አይደለም 24 በቃ ዳር ነው ያለው በዛ የምታየው ነገርም የለም ገባሽ አሁን እናንተ ሰፈር ልጅ መርካቶ የሆነ ተራ ገብቶ ኦፕሽናል ቤትኛም ቅያስ ከወጣ የሆነ ኢነርጂ ያለው ነገር አለ እኔ ደግሞ ፋዘርም ሲያሳድገን በቃ እንድትባጠስ ነው እንጂ ቁጭ ብለ እንዲቀብጠ እንድትኖር ምናምን ከዛ አካባቢ ነው የወጣው ለመርካቶ 4 ኪሎ በቃ የሚገርም ገብቶታል እኔ አሁን ልጆችን እንደዛ ባሳድግ በጣም ነው ደስ የሚሆነው ከዛ አኳያ በቃ አሮን ዲጂ አሮን ሰፈር ገባች ባል ፍሬንድ ሆንኩ በቃ ሲሄድ ምናምን ግዴ ሲዲ ባግን ይዞ የሚሄድ ይሄን ሳጠና ያክል አይገርማ እና ይከብዳል ገባሻ ስልክ ላይ ነው የምታጫወተው የዛን በካሴት ያጫወቱት ነው አስብ እስቲ እነሱ ደግሞ ከባድ እየገፉ ነው የሚሆን ከዛ ሰፈሩ የት መሰለ እሱ የሚኖረው 24 ኮንዶሚኒየም ነው ታክሲ ሚዞ የቦሌ ዲፓርቲ ሲኖር የት ነው ኢምፔሪያል ጋር ሩቅ ናት ገባሻ እኔ ጠብቀዋል አበራት አረለ ያዝልሽ ይላል ከባርጌ እዛው ሰፈር ልጅ ነኝ ይጅለት እሄዳለሁ በዛው ዲፓርቲ ገባለሁ ማይክ ይዛለሁ እሱ ሲያጫውት ምን እሱ የሚያጫውት አይሰማም ምን በቃ የኔ ኤምሲ ብቻ ነው ናይስ ማን ተሸክሞ ይገባል ባጉን እሱም አይናገረኝ ገባ 24 ማታ ምናም ሲገባ እኔ ካለው ወፍ ይዛለው ባጉን እንገባለን ምናም ይመቻል በቃ ፍሬንድ ኮሌጅ ነን እንደማለት እኮ ፍሬንድ ነን በቃ ፍሬንድ ሆነን ከአሮን ጋር አሮን አንተ ራፕ ምናምን ትሞክራለህ ምናም ለምን ታዲያ ምናምን አትወዳደርም እሺ ምናም ብዬ ገባው ከዛ ጩጬ ነኝ ዛኔ 17 ምናም ከዛ በቃ በደንብ መዘጋጀት ጀመርኩ መጽሐፍ ታይም ቅብዬ እንትን ማለት ሊሪክስ ምናምን ከዛ አሪፍ ሄድኩኝ ስለዚህ ዋፒ ሜሞሪ ይሄ ነው ዋፒ እነ ዲጄ ሴም ነው ታገኛቸው የት ነው ተወቃችሁ ዲጄ ሴም ጋር ዋፒ ነው ያስተዋወቀ ዋፒ ላይ ፐርፎርመር ሆኖ ይመጡ ነበር እሱ ቴዲዮ ምናምን ከፐርፎርማንስ በፊት ኢትዮጵያ ላይ ድራስ እኮ ዲጄ ነበር እኛ ዳኝነት ስንዳይ እሱ እኮ ዲጄ ሴም እኮ ሌጀንድ ነበር ማርያምን ነው ማለት እኔ አሁን ዲጄ ሴም ሚክስ ተብሎ ሰፈር ቪዲዮ ቤት ቁጭ ብለን እኮ ዲጄ ሴምን ሚክስን ሰማ ነበር አረብኛውን በዳንሶል ምናን አርጉት ምናን ተዚላ በምን እንደሰራው ግን አልጠየቅኩትም እስካሁን እኔ መጠየቅም አለበት በምን የዛኔ እንደ ኮምፒውተር አግኝቶ እንዴት ሰራው እንዴት ማለት ዲጄ ሴም እሺ አይ ሂዝ ጀግና አሁንም ሙዚቃስ ደግሞ ይሰራ የዛን ጊዜ ተዚላል እና ማሪንጌቻ አንድ እኮ ዱባይልም ሂት ነው ማሪንጌቻ የሱ አልበም የሱ ሙዚቃ ገዘፍ ብሎ ማለት
ከነገር ከስር እንዲሰጥ የምትፈልገው ሰው አለ ያለው ብቃት በጣም ሁሉ ጊዜ የሚያስጨበጭ የሚያስደምም ሰው ነው ለኔ ዲጄ ሴም በጣም ዲጄ ሴም እንግዲህ አሉ እጅ ላይ ኮምፒውተር ላይ እንደዚህ የተከመሩትን ነገሮችን አውጣና እንግዲህ በጣም ያንተን ነገሮች እናፍቃለን በቅርብም ይሁን ነገር እንደምንጠብቅና እንደምናገኝ እርግጠኛ ነኝ ባለህበት ዲጄ ሴም ይመችህ አብርሃም ወልዴ ምን ወደው ወንድማችን የሚኪ ጎንደርኛ የሰፈር ልጆች በጣም ብዙ ናቸው ያለው እዛ ላይ ነው ለመሰለ እዛ ላይ ነው ኦኬ የዛን ጊዜ ውድድሩ 6 ወር ምናምን በየወሩና የራሱ የውድድሩ ፋኖች መጡ እሺ የጨርቆስ ልጆች አሉ የመርካቶ እና ያሬ ነጉምና እዛን ፋኖቻችን ነበሩ ስላል የሰማነው የአውቶቡስ ተራ ልጅ ምናምን ይመጣል የመለው በቃ እንደዚህ ሂፕ የሚወድ መለው ዱርዬ ይመጣል ከዛ ይመጣና ሲያይዛ ጋር ከኒውዮርክ የመጡ ራፐሮች አሉ ምናምንና በቃ ትክክለኛ የነ ቱፓክና የነ በቃ የነ ናስ አይነት ምናምን ስዋግ ፍሎ ምናምን በቃ በጣም ከባድ የሆነ እንግሊዘኛ ግጥሞች ምናምን እኔ እጂ ያው አማርኛ ነው የምጠበጥበው ሲያዩኝ ደግሞ እነሱን መስላለሁ እዛ ጋር ያሉት ከባ 6 ወር ሙሉ እንዳለ አርናቂ ነው የሆነ አብዛኛው አርና ማለት በቃ ጀስት ሲያዩኝ ከማ በቃ እዛ ጋር ማጆሪቲውን መስለው እኔ ነኝ በደንብ ሌሎቹ እንግሊዘኛ ነው ማን ይሰማል እንግሊዘኛ ከዛ እንዳለ ባይዘው እዛ ውድድሩ ለሁለተኛ ምናምን ወጣት በራፕ እንደዚህ በመጽሐፍ ምናምን ሳይሆን እዛ ጋር ያሉት እኔ አሁን ሄጄ ጎንደርኛ ነው እዛን የጽፈና ጎንደርኛን ዘፍናል አስበዋል የሚገርም ሙዚቃ በጎጃምኛ ላይ ራፕ ታረጋለህ በየድሮ ዘፈናውን የሆነ ዘፈን ምናምን ሳውንድ ሳምፕል አድርጌ ምናምን ሄድና ስቱዲዮ እሱ ላይ ራፕ አረጋለሁ እና ሰው ይመቻል ከዛስ ዳኝነት በምንድን ነው በህዝብ ምርጫ ተብሎ ምናምን ነው ስለዚህ ለእንትና ሲባል መጨረሻ የኔ ውድድር ላይ አብርሃም ወልዴ መጥቶ የሰፈሩ ልጅ ጀማው ልጅ ገብቶ ነው እሱ በሌላኛ በሂፕ ምናምን ሊዳኘው ገባሻ ሲሾፍ እዚህ ውስጥ ግን ብዙ የሚኪ ሰፈር ልጆች አላችሁ መሰለኝ ምናና አስቀየመኝ አሪፍ ማስገረም ግን ደስ ይላል ታውቃለህ ስለዚህ ስማ ይሄውን ሚኪ ሾው ያንተ ጥቁረት እዛው ገብቷል ዜጋዎቹን ይመስላል ምናምን ልክ እንደተባለው ሌላው እኮ ታውቃለህ እንደዚህ ነው ልክ የብስሬ ዘፈን የጠይም ፈረንጅ አይነት መልክ ነው ገብቷል ያላቸው ማለት ነው ጉራማይሌ ነገር አለ መልክህም አስተዋጽኦ አለው ገብቷል ስዋገር ነህ አይደለም እዛ ጋር ሲያዩ እንደዚህ ስታይ አሁን እኮ ዝርዬ ይለያያል ተለያለ ገባ እንዳለ እዛ ጋር ያለው ማጆሪቲው በላይፍ ስታይልም በምንም ከኔ ጋር ነው የሚቀራረቡ አሁን ግን አዋሳ አላስገባ አዲ አሳ የ11 ጊዜ ምንድን ነው የተፈጠረው የ11 ጊዜ ያሬድ እኮ ነው ያሬድ ጋር አራራለህ እንዳትራራ ያሬድ ጋር ልሳን አውጥቷል አለኝ አይገርም አረቱ ምን አንባቱ ልሳን እየሄድን መንገድ ላይ እዛ አዋሳ ነበራቸው ያሬድ የሆነ ቦታ ነበርውና እዛ በቃ ቦታው ላይ ሄደን ዛፍ ምናምን እንትከል ምናምን ነገር እኔ በቃ ከከተማ ምናምን ወጣለ ማለት ፒስ ምናምን ብለን ሄድን እናታለን አዋሳ ጸጥ ብላለች እንደሆነ አልነበረም ሶሻል ሚዲያ ምናምን ብዙ ማን ተጠቀም ብቻ ገባን እዛ ጭር ብሏል ወፍ የለም ምናምን ደላላው ጋር ምናምን እዛ ጋዛው ጋር ደወለለት ምን እሺ ምናምን አይ በቃ አረ ሰላም ነው ዝም ብሎ ነው ምናምን ቀሪ ብር ለመቀባበል ይሁን ምንን አላቅም ሶዩ ከዛ ጎዶልያስ የሚባል ሆቴል ነበር ያዝነው ከዛ እዛ ጎዶልያስ ቆይተን ወጣን የአዋሳ ደግሞ ሄደ የፍየል ጥብስ ሳበላ በጣም ታውቀው እኔ እሷ ናት እኔ ለቀንብላ ምናምን ተባበለ ተው በእግዚአብሔር እንዴ ሄደን ማለት የአዋሳ ስማ በበቆሎ ቂጣ በነዛ እንትኖች ሴሪሞኒ የፍየል ጥብስ ሰማ ከዛ እንደዚህ እንመጣለን አደባባዩ ጋር ደርሰን ከታች ከፍቅራይ ቆተን ገብርኤል አደባባዩ ጋር ወደ ቀኝ ታጥፈን የሆነች ቤት አለች እዛ እንዴት ነው እየሄደ መንገዱ ላይ የሆኑ ሰዎች እንዲያለፉ ድጋሚ ደግሞ የሆኑ ሰዎች መጡ ሶስተኛ ለፎ ነው መኪናውን እንደዚህ ድንጋይ ይዟል ምናምን ያሬድ ከነደው በጣም የሚያስጠላ ነገር ነው የሚፈጠረው ቀስ ብሎ አቆመላቸው ድንጋይ ይዟል ስለትም ምናን ይዟል ነፍናቸው ቦዲውን ቋቋ ምናን ክፈት ምናን መስኮት ጭዝን ከዛ በፊት ይወለ እኔ አዋሳ አጎታለ ገባ ሄጃለሁ የዘብጩጭ ያሬድ ሁሉ ነገር አታወራም ያው የዘለልኩት ታሪክ ለያሬድ ሳልነግረው ያለፍኩት አዋሳ መኖሬን አቅ ገባሽ የሆነ ጊዜ ምናን ቆይቻለሁ ወር ምናን ሁለት ወርና
ያው የሲዳምኛ ሰላምታ ትችላለህ እውነት ኬሮ ሰላሜ በጣም ከዛ መስኮቱን ብርግድ አደረገው ማለት ኬሮ ሰላሜ ስለኔ ደንግጦ ሲዳምኛ ቻለ ያሬድ ነው የሚለው አብሮኝ እኮ ነው ኬሮ ሲል እኔም ኬሮ ይላል ሰላም ይሾፈኛ ነው ከዛ ምናምን እንደ እናንተ ናችሁ እንደ ምናምን ብሎ ተፋቱ ከዛ ሚኪ ሲዳምኛ ይችላል ምናምን ደንግጦ ቻለ ምናምን ብሎ ሰሜን የሌለ ማለት አይ አንተና እሱማ ብዙ ፋይል አላችሁ እዛው ወንድማማችነታችሁን እዛው ያዙልን ለምን እንዳለ አሁን ዝም ብለን ማለት ተመካከርንብህ ማለት ነው አይ ይሄ ቅርበት ይሄን ለሌላ ጊዜ ምናምን ብለን ገርበን ያመጣንልህ ማለት ነው አንድ ብቻ እንደው አለ አይደል በጣም ሐስለር ከመሆኑ የተነሳ ወደዛ 9ኛ ክፍል ደግሞ ነበልባልና እሳት ሞመንት ነው አንድ ጎበዝ ተማሪን ሞዴል አድርገህ ከሱ ስር ሱም ያረጋውን አርገ እሱ እኮ ተፈራ ማለት የአባባን አለንጋ የጣለው እኮ ነው ዘነበች ማር አለንጋ ስም በጣም ጎበዝ ተማሪ ነው በጣም ሁላችንንም ማለት ነው እንዴ የዘነበች አለንጋ ተንኮል የሚያሰራ ነው በዛው ልክ ደግሞ ትምህርት ላይ ደግሞ ጀት እሱን ተከተለ ምን ተፈጠረ ስፔሻል ክላስ ገባው ስፔሻል ክላስ ለፈተና እኔ አላምንም ባክ 3ኛ ወጣው በእውነት ሄድ እግዚአብሔር ሚኪ ለምሳሌ 9ኛ ክፍል ደረጃ ውስጥ ይኸውልህ ከዛ የቀደሙ መስቀል ሰርተስት ምን ነው ማምረ ማርያም ነው 3ኛ ጉር ተብሎ እንዳለ ሙሉ ያለ ከማለ ምን አረጋዋለሁ እሺ ምን መሰለሽ የዛን ጊዜ 9ኛ ክፍል ኬትም ትምህርት ቤት መጣ አትታወቅም ገባ አራዲስ ነው ማንንም ማያቀብ መጨረሻ እንዳልኩ ደግሞ 9ኛ ክፍል ስገባ 8ኛ 7ኛ ሹሌ ምናምን ታሳልፍ ኮነ ራስን ኩል ታረጋለ ማክስና ታስፎክር ምናምን ረባሽ ላለመባል እንትን ትላለህ ከዛ ከሱ ጋር የሰፈር ልጅ ነው ገርጂ ነበር ይማረው ተገናኘን ማለት ነው አንድ ዲክስ ላይ ዱቅ ምንለው እሱ ጎበዝ ተማሪ ነው ፊቱ ግን የዱርዬ ነው የሚመስለው ዱቅ ፍረን ፈተና ሲመጣ አንድ አይነት ነው መልሳቸው ምናምን ከዛ ፈርስት ሴሚስተር እሱ አንደኛ ወጣ እኔ 3ኛ ወጣ እሺ እኔ እና የመሰላቸው ማለት ነው ከኔ ኮረጀን የመሰላቸው ተማሪ ወይስ ቤት ለምን እዛ አስተማሪዎቹ ነው እንጂ እሺ ትየጣይቱና ጋሽ ከቤ ጋር ደግሞ ሰርተፊኬቱን ይዘህ ስትሄድ አንተ ደረጃ ተማሪ አይ ምንድነው የተፈጠረው እንትን ነው አመኑኝ ቤትም እውነትን ነው ማርያምን አመኑኝና ይሄ ልጅ ለካስ ቁጥጥር ስለሌለበት ነው እንጂ አንደኛ ወጣ ነበር አላሉ ከዛ እነ ብራዘር ተመደቡብኝ በልዩ ክትትል የሌለ ከቤት እንዳልወጣ ጭራሽ ራሴ ላይ እኔ መኮረጅ የጠሎት የዛኔ ነው ከቤት እንዳልወጣ እንዳጠና ምናምን የሌለ ዱላ ምናምን አስቧል ፈታ ብለ የምትጮት ልጅ ምናምን ላይክ ትምህርት ይኛል በትምህርት ልዩነት የሌለ ልጅ ልዩነት ታመጣለ ተብለ የሌለ ቀውጢ ብዙም አልቆዩ 10ኛ ክፍል ዱብስል ማትሪክ ዱብስል ፋዘር ያዘነብኝ የዛኔ ወደ ቦታ የተመለስኳል እና ማረብኝ ይሄኛው ይሻለኛል አሪፍ ነው ስማ እኔ እንግዲህ ቅድም እንዳይነካካ ምናምን ብለ ጥሩነት መልካምነት በቃ እኔ ሁሉ ለምሳሌ አንድ ምን መሰክረው ልንገራ ካንተ ማልፈልገው እኔ ራሴ መሰክረው አው ሚኪ ባራዳጩ ወይ በራሱ ቃላቶች በራሱ ስዊንግ ስዋግ ምናምን ነው የሚያወራው ማለት ነው የራስ ሜዳ ራስን የምታስከብረው ይሄን መስካሪ ነኝ ለጸብ ቅር ይሁን ነገር እንትን ልኩስ የምታረግ ነው የሚመስለው ማለት ለጸብ በጣም ሩቅ ነህ ለጸብ አትመችም ይባላል ይሄ ውርስ ከማን ማንነት ይመስለኛል ማለት ብዙ ጊዜ እኔ በፊትም ለዚህ ችግር ውስጥ መገባው ምና እንዳልኩ በቃኛ ሰፈር ያው ታንኳሽ ምንም አይጠፋም ጀማ ውስጥ በጀማ አስተንቀሳቀስ በቃ በቅስርሳር ተቀሳስረ ነው እንጂ ወንብዬኔ ከሰው ጋር እንደዚህ እንትን ብዬ ምናን አላቅም ከሰው ጋር ተጣልቼ ማላቅም ብዙም ሰው ይመሰክራል ብዙ ሰው እንዲያቀው መፈልጋለሁ አሁን ስናወራ ምናምን እንደዚህ አይ ነው ለምሳሌ ይሄን እንግዲህ ስለጸባት ተመችም ይሄ ሁሉ አለ ግን እንደ ኤክስፒሪየንስ በፓርቲ ቤት ምን ነበር መሰለኝ ድሮ ፓርቲ ቤት ስንሄድ መላ ነው ገባ ያው መላ ምንድነው እዛ ፓርቲ ቤት ሄደ ፓርቲ ቤት የሚመጡትን ፍሪኮች ምናምን ታስጨንቃል ይኸው ለማርኛ ማለት አማርኛ እኮ ነው እኔ አስተዳደግ ያለውበት ጀማው ምኑም በቃ ምንም መለየለም 24 ላይ ወተዛ ጋር ፓርቲ የሚያዘጋጀው ምናን አስጨንቀ ምናን ይሁን ተፈጥራል ገባ የዛን ጊዜ ፕሮሞተር እንደ እንትን ነበር የሚጠላን ለምን በቃ ቦሌ እኛ ታክሲ ተራው ተላልቆች ይዞታል
ያለ የቀረው ተራ ፓርቲ ቤት ተራ ነው በጣም የፓርቲ ቤት ተራ እግዚአብሔር ገባሻ ከዛ ቦቸራ የምትባል ነበረች የኛ ሰፈር እንድ ፍንዳታ እሷ ናት ያሾፈች ማለት ታላቃችን ናት ከዛ እኛ ጩጮቹ እኛ ምናምን ነቋሊሞ ምናምን ሆነን እንሄዳለን ቢኒያም ቋሊሞ ምናምን ሆነን እንሄዳለን ጃስ እንላለን ከዛ በቃ ማንም ሰው እንትን እንደሄድ ምናምን ተብሎ ይገባልናል ሃርለም ጃዝ ምናምን ሲዘጋጅ ማለት እና በዛ ሞመንት ላይ ያው ያም ሰው ደስ ብሎት አይደለም የሚሰጥ ብር እውነት ነው ገባ አስጨንቀው ነው እስር ቤቱ እንዴት መጣ ከቃዛ ከልጆቹ ጋር ተጣላ የት ወደ ተረት ሰፈር መውጫ ነው ወይስ ሌላ እንትን ጋር የተጣላ ነው መሿለኪያ ጁቬንቱስ ክለብ ከቦሌ የሚያዘጋጁ ልጆች እዛ አዘጋጁ ክለብ ውስጥ እዛ አዘጋጅተው አመል እዛ ሜዳን ጓልን አመል እዛ ሜዳ ተፈራገጠን ከዛ ልጆቹ ደህንነቶች ሆነ ለካስ ደቅ አድርገዋል ታውቃለህ በመከላከያ እንትን ነው የመጡት ፒክአፕ አረሱ ጁቬንቱስ ክለብ ልክ እዛ ጋር ስንል ግርግር ሲፈጠር አንደኛው ቦክስ መጥቶ ነበር ከዛ ዘበኞቹ ምናምን አስወጡን ማለት ነው ከዛ ቁጭ ብለን ጠብቀናቸው ከዛ አገኘናቸው ሲወጡ ገጠመኝ ሲወጡ አግኝተናቸው ተጣላ ምናምን ከዛ ውስጡን አሸዋ ምናምን በሚጥሉበት በሚሸጥበት በእንደዚህ ውስጡን ስንወጣ ለካስ ይቀደሙን ግርግር ሰምተው ልጆቹ ደህንነቶች ተጠርተው ነበር ከች ሲሉ እንዲ ፍለፊት አይሆን እኔ ነው ደግሞ ጥቁሩን ሲል ሞቱብኝ እኔ ላይ ማለት ሁሉ ከዛ ቀይዛኒ ደስ የሚል ዱላ በዛ ሁሉ ፍሪክ ፊት ጁቬንቱስ ውስጥ ተቀመጥ ቁጭ ከዚህ ጋር ይመታኛል ብለህ ስታስብ እዚህ ጋር የሆነ ረጅም ነገር አርፎብህ የሚያምስ ስሜት ይሰማል በቃ ረበስማ እኔ ተቃለ በእንደዚህ አይነት ጸብኔ ትዝ የሚል በአንድ ሰከንድ ውስጥ ሶስት ነገር የታዘዝንበት ማለት ተነስተኛ ተንከባለ በአንድ ሰከንድ ውስጥ ተነስተኛ ተንከባለ ከእንዴት አቆብኩብም አለ አንድ ነገር ተነስተኛ ተንከባለ ሶስት ነገር ከባድ ነው ስማ ሚኪሹ ካንተ በጣም የሚገርመኝ ለምንድን ነው መብራት ቆጣሪ ውሃ ቆጣሪ ሲመጣ ሚኪን ያዙት የሚባለው ቤት ውስጥ ለምንድን ነው እጅ አስታጥብ ነበር ዝም ብዬ ማዘርን አገረጣት ነበር እንጀራ ይኑር ምን ይኑር አይታወቅም ላጠብዬ እጅ አስታጥባለሁ ቤት የመጣ ሰው በሙሉ አረ ተው ጩጮኝ ማለት እኔ አሁን ነው ግን የሆነ net እዚህ ይለኛል ያዙት የናስጠጪ ነው የሚባለው በቃ እኮ እንጀራም ላይ ጋገር ይችላል ወጥም ላይ ሰራ ይችላል ሳይዘጋጁ ካንዳ እንደውጪ የእጇ ነው ማቀበል መብራት ቆጣሪ ሲመጣ ምንም በቃ ግቢ ውስጥ ሰው ከገባ ማዘርን በቃ በከራን ነበር ማብራት ያዙት ይገርማል ግን ይሄ ራሱ አሪፍ ሎጎ እኮ ነው እንዴ ሎጎ በጣም ይገርማል እስቲ ሚኪ የምር አንተን አግኝቼ ግን ስለማሽ ሳላወራ ስለማሙሽ ኤልያስ ሳላወራ መዝጋት አልፈልግም ግለጽልኝ እስቲ ማሽ ያው ማሽ የኛ ታላቃችን አዎ ቱ ቢ ኦነስት እኔ ባይን ያየሁት ሁለት ቀን ምናምን ማለት ሰፈር ውስጥም ብዙም እንትን የሚል አይደለም አታየው ምናምንና ምን ነበረው ዩኒቲ በጣም የሚገርም እንትን ነበረው ማለት ሰውን ሰብስቦ ያበላል በጣም የሚገርም ካልቸር ነው 24 ውስጥ የሰፈር ልጆች እንዳለ እሱ ስር ሆኖ ሲያምርባቸው ነው የምታየው ከሱ ጋር እንትን ሲሉ ምናምን ከሱ ጋር መዋል ሲጀምር ቅይር ይላል በቃ ጽድት እና ጀማው ያውላ ጎረምሳ በቃ በአቻችሎ በአክብሮት በሪስፔክት አብሮት ሲንቀሳቀሱ ምናምን ሳይገርመኝ ነበር በጣም እና እድልም ደግሞ ይሰጥ ነበር በጣም ማለት ነው ለብዙ እኔ አልዋሸም ነው ማለት በጣም ነበር የሚቆጨኝ እሱ በመሞቱ በነገራችን ላይ ሚኪ እንደው ካፍ መንጠቅ ላይሆንብኝ በጣም ይቅርበት በጣም ቅርበት አለን ያው ያራ ልጆች በደንብ ያውቃሉ አንተም ታውቃለህ አዎ በሆነ ጉዳይ ልንገናኝ ስንል ነገር ነው እንግዲህ ከደሴ ሲመጣ ያ ነገር ሀፕን ያደርገው ተንፈራፍሬ ነው ሀዘኔን የገለጽኩት ቤት እነሱ ጋር በጣም ነው የምወደው ለሰው መስመር ይጨነቃል እኛም ያለን በአርት ጀማ ምናምን እነሱም በወንዳው እንደጀማ እንት ሲሉ በቃ አይዲ እንዳይለዋወጥ ራሱ ለላንተ የሚጠነቀቅልህ ነገር የሆነ ነገር ሊፈጠር ሲል መውዱ ምናምን በቃ አለው እና እስካሁን እነዛን ሁሉ ልጆች ያንን ካልቸር 24 ላይ ወርውሮ እነዛን ሁሉ ልጆች ለስራ ለቡጭሪያ ማማየን ከድህነት ለማውጣት የሆነች ከችግር ለማምለጥ መንገዳቸውን እንደዛ እንዲያረጉት የራሱ መስዋዕትነት በጣም ከሰፈር ውጪ እንድናስብ በጣም ከቦክስ ውጪ ማለት በቃ እዛ ካለው ውጪ ነገሮች እንድናስብ ያደረገን በጣም
ብዙ ነገር ለብዙ አርቲስቶችም ብዙ ባለውለታ ነው እንደ ሁሉም አርቲስት እንግዲህ ያቋን ማሽን ማቀለው እና እኔ አርት ውስጥ አርቲስት በለው እንጂ እኔ አርት ውስጥ ገብቼ ቢሆን ብዙ ነገር ሰፖርት ያደርገኛል ብዬ አስብ ነበር የልጅ ማይመር አይ በደም እንደዛ አስብ ነበርና አሁን ወንድሙ ዞላ ፍሬንዳችን ነው አብረን ኳስ እንጫወታለን ኢቭን ፓርቲ ስናዘጋጅ ዴይ ፓርቲ ሜክሲኮ ዲአፍሪክ ይመጣ ነበር ችግር ሲፈጥሩም ከሌላ ሰፈር መጥቶ ያስተካክልልን ነበር እኛ ፍንዳታዎች ነን የሆነ ነገር ገብታል ልብስ ዝቅ አድርገን ምናምን ከፓርቲው ጋር ያለውን ስዋግ ወይ ስዊንግ ምናምን ስናራምድ በሌላ ነገር እንዳይጎረብጡ ምናምን ሁሉ በቃ ለስራ ነው እኛም ይወጣል ገብታል ፓርቲው ተንፈራግጠናል አሁን ደግሞ ስራ ለመስራት ፓርቲ ማዘጋጀት ጀምረናል እና ሚረብሹን ኢንቫይሮንመንቶችን ይከላከል ነበር ከሽሜራስ ታጋ ሆኖ ፍሬንድ ሆኖ ማለት ሽሜራስ 44 ልጅ ነው እዛው መንዲዳ አካባቢ ወይ ጎማ ቁጠባ ማለት ነው በጣም ምርጥዬ ልጅ ነው ግን በዚህ አጋጣሚ ይሄን ለምን እንደሆነ ያነሳሁት በሚቀጥለው በሚኪ ጎንደርኛ ስም ወይ ደግሞ በሚኪያስ ከበደ ስም በባርዬ ስም በዚህ በብሉ ብላክ ስም 24 እንመጣለን በሱ አስተባባሪነት ስለ ሰፈሩ ወግ ጫወታ ስለዛ ሰፈር ቀለም ማውራት እንፈልጋለን ቅያሷን ወጓን ምናከብራቸው ትላልቅ ሰዎችን እነማማንታን ነጋሽንትናን ያነሳሳን እንጫወታለን 24ቶች በማሽ ስም በሚኪ ጎንደርኛ ስም ጠብቁ አሁን ወደ መዝጋቱ ሊሄድ ነው ይሄን ተጫወተን ዘጠኖቹ ስታስብ ዘጠኖቹ ላይ ልትቀላቀል ስትል ዘጠኖቹ ላይ በሚዲያ ባናቀህም የሆነች ነገሮች ይሞነጫጨርክ ይያለ ስታየው ምን ይመስልህ ነበር እስቲ ዘጠኖቹን ግለጽልኝ እስቲ ምን አይነት ከለር ምን አይነት ኤነርጂ ነበር ብለህ ታስባለህ ዘጠኖቹ ደስታ ነበር ያው የቤኪሬ የለብንም የዛኔ የልጅም የምንም ወጪ የለም የምን የለም ሰላም የነበረ ጊዜ ነበር ዘጠኖቹ እንዴ ኢትዮጵያ የዛኔ ነው የነበረችው በጣም ደስ የሚል ጊዜ ነበር እስቲ ዘጠኖቹ ከወጡ ሙዚቃዎች እኛ ከስቱዲዮን ከፍተዋለን ዘፈን ይለኛል ምናምን ብለህ ጉንባረን ኮስተር እንዳታረግብኝ አላረግም ማረ ብራዘር ደስ ያለህን ጆኒ ራጋ ምን የሚለው ሙሉ አልበሙ ነው ደስ ያለህን ሙሉ አልበሙ ሙሉ አልበሙ እኮ ያራዳ ልጅ እንትን እኮ ነው የጆኒ ራጋ የመጀመሪያ አልበሙ ነው የዛን ይወጣ አልበም ነው አይደል ሳውንዱ የትላንትና እሱ ነው ማለት ሁሉም የሸገር ልጅ የኛ ጄኔሬሽን በጣም እንደ ጆኒ ራጋ ዘፈን የሰማው አለ ብዬ አላስብም እንግዲህ ከስቱዲዮ የቁልፍ ውስጥኝ አልበም ውስጥ አዲስ አበባ የሚለው ሄሎ አዲስ አበባ ሄሎ አዲስ አበባ ሄሎ አዲስ አበባ ሄሎ አዲስ አበባ ሚኪዬ ለነበረን ቆይታ ለቤተሰቦችህ መልካም ጊዜን የጤና የሰላም የፍቅር ዘመን እንዲሆን አሜን ለልጆችህ እድግ ብለን አሜን ለአገር የሚበቁ አሜን ጤናማ መንገድ የሚሄዱ ልጆች ያርግልህ አሜን የሥራ ሰዓትህንም ስለሰዋህልን ታሪክም ስለሰራ በዘጠኖቹም በ2000ዎቹም የራስ ነገሮችን ሰጥተሃል እንግዲህ ህዝብ ጋር አለ ዘጠኖቹ ላይ አልሰራንም እኛ አይ ነው ዘጠኖቹ ላይ ስለ ላይክ እኛ እንፈልጋለን ለማለት እኛ የዘጠኖቹ አንተንም በ2000 ላይ የወረወርካቸው ሙዚቃዎች ምናምን ስለምንፈልገው ስላዋጣ የዚህ ዘመን ሆኖ እኮ ከሰባዎቹ የሚሰማ ሰው እኮ ይፈልጋል ገብቷል ስለ ኢትዮጵያ የዘፈንከው የሆነ ቦታ ላይ ሆኖ ኢቭን ዞራችሁ ኮንሰርት ያቀረብክላቸው ሰዎች ሁሉ የ2000ዎቹ አይደሉም ገብቷል የ90ዎቹ የ80ዎቹ ምናምን በቃ ኢትዮጵያ ነው ኮንሰርቱ በቃ ጎንደርኛ ኮንሰርቱ ሀገርኛ ነው ገብቷል ጎንደርን ብቻ ለሚጠብቅ ጎንደርም ኢትዮጵያ ናት ኢትዮጵያም ጎንደር ናት ስለዚህ ያዋጣው ነገር አርቲስት አንድ ነገር ከወረወረ በኋላ አልነካም አልጠራም አላወራም ኢንተርቪው አልደረግም ሊል አይችልም ሰውን ቆስቆሰህ ውስጥ ተቀምጣል ስለዚህ በዛ ጥሪ መሰረት ነው የመጣው ይሄን ሜዳ ልክ ካንተ በ2000ዎቹ መተው በ90ዎቹ ድክ ይያሉ በሚዲያ ግን በ2000ዎቹ ከህዝብ ጋር የተገናኙ ልጆች መተው የሚጫወቱበት ነው እዚህ ጋር መተከኛ ጋር ስለተጫወትክ ይሄን ጊዜ ስለሰጠህን በጣም ክብረት ይስጥልን የተሳካ የሥራ ዘመን ይሁን የምትፈልገው መልእክት የምትፈልገው ጫወታ በስተመጨረሻ ማስተላለፍ እንፈልገው ነገር አሁን ለምሳሌ ሞደድ አንተ ያለበት ፖዚሽን አለ እኔም እዚህ ጋር ያለበት ፖዚሽን አለ እዚህ ጋር የተቀመጥነው ለጀስት ኑሮ ለማሸነፍ የተሻለ ነገር ለመፍጠር ነው ለራሳችን እንጂ ማንንም ለመጣል ማንንም እንትን ለማለት አይደለም ከዛ አኳያ ሁላችንም እንደጋገፍ በምንም በኩል ነው ግራና ቀኝ የተቀመጠን ሰዎች በምንም በኩል
ሁላችንም የተቀመጥነው ኑሮ ለማሸነፍ ላይፍ እንትን ለማለት ነው ስለዚህ አንዱ ለመጣ ላይ ሞከር በቃ ጀስት በፈጣሪ ነው ፈቅዶልን ያለ ነው ስለዚህ ተፈቃግደን ተደጋግፈን እነ ኮሚዩኒቲ ኑረን ነው ማለት በጣም ትልቅ መልእክት ክቡራን ተመልካቾቻችን እንግዲህ እኛ ዘጠናዎቹ እንዲህ ነን ከዚህም መተን መሃል ላይ ያለ ጫወታ ወደ ተለያየ ቦታ እንመጣለን ግን ለጊዜው አዲስ አበባ ላይ ለምንሯሯጣቸው ነገሮች ከስቱዲዮ ውጪ ስቱዲዮ ውስጥም እንደዚህ ያዋዛን እንሄዳለን እንግዲህ ለነበረን ቆይታ ለምትሰጡን አስተያየት ከኛ ጋር አብራችሁን ሆናችሁ ደግሞ ይሄን አድርጉ ለምትሉን ከፈጣሪ በታች ክብረት ይስጥልን እንግዲህ እንደተለመደው ተፍ ብላችሁ 12 ሰዓት ላይ በአርቲስት ቲቪ ስለምታዩ ከዛም በዩቲዩብ ቻናላችን ደግሞ ያላችሁን አስተያየትና ጥቆማ ስለምትሰጡን መንገድና ኤነርጂ ስለምትሰጡን ክብረት ይስጥልን እኛ ዘጠናዎቹ ነን ኢትዮጵያ ለዘላለም ትኑር የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ